ምን አልከኝ? አይ ቴክስት የገባል ዲሊት ሳያደርገው ቶሎ አሰማ ምናምን እየተባልኩ ነውና እሺ አሰማ አንዴ ቮይሱ አሰማ ቀኑን ባሳያችሁ ደስ ይለኝ ነበር ከፈለጋችሁ በደንብ እንዳው ኦኬ ይሄው ትልቁ ላይ ላድርግ ቀኑን ራሱ ነው ብታዩት ይሻላል ብዬ ነው በደንብ አቀረብ አድርጌ በሚታይ መልኩ መቼ እንደሆነ ይሄን ጉዳይ ራሱ የተፈጸመ October 25 2024 የላክለት ለዘማሪያ ያኔ ነው በቃ ያኔ ሌሊት ነው የላኩለት ያኔ ነው የጉዳይ የሆነው ስምንት ወር ምናምን ሆኖታል ከፈታው አንድ ድምጹ የዘማሪያም የኦክቶበሯን ያያችሁ ከዛ አድርገው ድምጹ ይሄ ነው ሰላም ምራፍ መሰግናለሁ እንዴት ነህ ሶላ ተዋህዶና አዎ ሰምቻለሁ በጣም አስነዋሪ ነው አንደኛ ገብረስላሴ ምን ሆኖ ነው በዚህ ልክ እንደዚህ የቤተክርስቲያን ነገር አልሆነ አንደኛ የፈለገ ካህን ይሁን እንደዚህ አይነት ነገር ሲኖር አንደኛ እንደዚህ አይነት ነገር ቤተክርስቲያን ውስጥ አለ ወይ ካለ ቤተክርስቲያን እንዴት ዝም አለች ሁለተኛ ሚዲያ ላይ የሚነገር ነገር ነው ወይ ምን ማለት እንደዚህ ብሎ ማውራትስ ካህኑ ራሱ ማንነት ማለበል የት ደብር ነው ያለውት ቤተክርስቲያን እንደዚህ እንደምታ ተጨባጭ መረጃ ይላኩ ካሉት በውስጥ ላኩልን ማጣራት እንችላለን ጠቅላይ ቤተ ክህነት ሰዎች አሉ ከሊቃነ ጳጳሳት ምናቃቸው አሉ መጠየቅ እንኳን እንችላለን የት ገዳም በዚህ ልክ እንደዚህ ካለ ይሄ እኮ ነውረኛ ተግባር ነው ካለ ማለት እሳቸው ያውቁት ካለ በተጨባጭ ካለ ምን ችግር አለ እና ሲጀምር ለሚደሚና አሁን ይሄ ምንድነው ገዳም እንድንጠላ ነው እውነተኛ ካህንስ እንደዚህ ብሎ ያወራል ወይ እና በዚህ ልክ እኔ መስቀጡን አልፈለኩትም አላወቋቸውም እነ ገብረስላሴና ብዙ ጊዜ ላይቭ ላይ ይገባል ገብቼ ማላቅም እሱ ቤት ከልጁ ጋር ማለት ተዋወቀ ምን አክቹአሊ ቤቱን ገብቼ ማላቅ ግን በዚህ ርዕስ ደጋሚ የሚገቡ ከሆነ ግን ገብቼ እንተንደዋለሁ እንደዚህ አይነት በጣም የሚያስጠላ ነውረኛ ተግባር ነው ያለው በጣም ነው የሚያሳዝነው ስንት መማር የሚገባን ትምህርት ሃይማኖት እያለ ስንት ነገር ሃይማኖት እያለ እሳቸውስ ገብተው እንደዚህ ለኩስ መውጣት ምንም ማለት ነው ቤትን መቆጣጠር እኮ የባለቤቱ ነው ሰላም ምራፍ አመሰግናለሁ ድምጹ ይሄ ነው እሺ ቴንክ ዩ አሁን ይትባረክ ይላል እስከነ እንትን ማን መሆናቸውም እሺ ቆይ አንዴ ቆይ እሺ ማኪ ኦኬ ዳኒ ያለ እንደ ወንድምነት ዳኒ ያለ ኦኬ ዳንዬ ስለሌለ እሱ ላወርደውና ማኪ የተባለው ሰው ማን ነው መረጃ ላይ ብሎ የሚል የታለ ማኪ ማን ነህ ናስኪ ላክ ማኪ ኤርሚዬ ይቅርታ እያረክልኝ አንዴ ብቻ ላውራና ልውረድ እሺ ከየት ቤተ እምነት ነው ወንድማችን ክርስቲያን ነኝ ኤርሚዬ በጣም ኖ ከየት ቤተ እምነት ነው ፕሮቴስታንት ነኝ ኖ አይመለከተም አንተ በቃ ቴንክ ዩ ታጭረድ አይመለከተም እሺ የታለ ማኪ ማኪን አስገባው የምትሉ ማኪ ብሎክ ተደርጓል ብላችሁ አላችሁ ገና ቅድም ነው ማኪ የምትሉት ማኪ ማን ነው ወይ ማናት እሺ ስለዚህ ሳታዩ አትጻፉ ማለት ነው ኦኬ ሳታዩ አትጻፉ ሳይልክ አትናገሩ ኦኬ እሺ መንገድ ስተተደረገ ከዛ ይታረሙና ገዳሙ ይሰራው ምን ታረሙታላችሁ ገዳሙ ላይ ከዚህ እንደ ጠላላ እንደ ገዳም የሚሰራ ስርዓት አይደለም እዛ ላይ ገዳም ላይ እንትን አለ የገዳሙ ሊቀረድ አለ ሊቃበው አለ የሰገበዛ አለ ሌሎችም በተዋረድ የገዳሙ አገልጋዮች አሉ እነዚህ ውስጥ ራሱ የሚታወቅ ነገር አይደለም ግለሰባዊ የሆነ ጉዳይ ግለሰቡ የሚተገብረው ተግባር ነው እንጂ ከገዳሙ ጋር የተገናኘ አንዳች ነገር የለም ስለዚህ በወቅቱ እንደዚህ የሚደረግበት ቦታ አለ ስል የገዳሙን ክብር ለማውረድ የገዳሙ ላይ እንደዚህ ሳይሰራ ግለሰቦች ገዳሙ ሳይሆነው ግን የሚሰሩ ስራ ለራሳቸው ተንኮል
የተገናኘ ጉዳይም አይደለም። ግን ቦታው ላይ ሰዎች ገብተው ይህን ስራ ይሰራሉ። ገዳሙ ይህ ነው። ምን ታደርጉታላችሁ? ገዳሙ ላይ ገዳሙ ነው ብላችሁ እዛ ነው ብላችሁ ጎጃም ነው ብላችሁ ጎንደር ነው ብላችሁ ሸዋ ነው ብላችሁ ትግራይ ነው ብላችሁ ምን ልታደርጉት ነው? እዛ ገዳም ሲሄዱ እዚህ ገዳም ላይ ዘንዶ ለዘንዶ ሰው ይገበራል አሉ። ዘንዶ የሰው ደም ይጠጣል አሉ። የት ነው ቦታው ብላችሁ ልታደርጉ ነው ወይስ ምን ልታደርጉ ነው? አንድ ሰው ልንገራችሁ፣ አንድ ሰው እንደዚህ ይደረጋል ተባለና እንዲሁ ዝም ብሎ መረጃ ሊያጣራ ሄደ። ምናውቀው ሰው ሊያጣራ ሲሄድ ሰውየው ደረሰበት። ይዞ ጫካ ገብቶ ጥፍር ነቅሎ ነው የላከው። ስለዚህ አሁን ከገዳም ጋር ከግለሰብ ጋር ጉዳይ ከግለሰብ ጋር ነው የተያያዘው። ጉዳይ ከግለሰብ ጋር ስለሆነ አሁን ቦታው የት ነው? ቅድም ምናምን ያች ዘማሪ ማርሜላ ምትባል ሪከርድ አድርጉ በማርያም ምናምን በማርያም ቦታውን ንገር ምናምን ስትል ነበረች። ቦታው ላይ ሳይሆን ሰዎች ላይ ስራ መስራት፣ ሰዎችን የማዳን ስራ፣ ተከታዮቻቸው የሰዎች ተከታይ የሚሄዱበት መንገድ ስህተት እንደሆነ ከዚያ ይታረሙና እውነተኛ ህገ ቤተክርስቲያንን ስርዓተ ቤተክርስቲያንን ጠብቀን እንጓዝ። እኛም እንጠቀም፣ ክርስቲያኖችን እንጠቀም። በምን እንጠቀም? ስርዓትን በመጠበቅ ስርዓትን በመጣስ ተጠቂዎች አንሆንና እነዚያ ቢሆን የተሻለ ቢሆንም እያስፈራሩ ነው ምናምን። ምንም እያስፈራራችሁ አይደለም። በምን ማስፈራራችሁ? ከፈራችሁ የራሳችሁ መፍራት የራሳችሁ። እግዚአብሔርን ፍሩ፣ ሰውን አትፍሩ። ምንም ሰሩት ታች ላይ 666 ሊሆን ይችላል። የ666 አምላክ ሊሆን ይችላል። እዛ ሰው ይሄድ የሚያደርገው ሰው እንደዚህ ሊሆን ይችላል። ገዳሙ ግን እውነተኛ ገዳም ጥንታዊ የሆነ ገዳም ሊሆን ይችላል። ጥንት የነበሩ አባቶችም እውነተኞች አባቶች ሊሆኑ ይችላሉ። አሁን ላይ የገባው ሰው ግን ዘንዶ አምላክ ሊሆን ይችላል። ከእምነት ውጭ እንደዚህ አሁን እንደዚህ የሚያደርግ ሰው ክርስቲያን ነው ብለን ገና ስለማናስብ ማለት ነው። ስለዚህ አሁን ቦታውን መናገሩ ለእናንተ የሚጠቅማችሁ የሚፈኝ እኔም ማወቂ ራሱ ጥሩ ስሜት አይሰማኝ እንኳን ለእናንተ ልታውቁትና ያለው ነገር ይሄ ነው። ወንድሜ እግዚአብሔር አክብርልኝ አባታችን። ገዳሙ ማወቅ ለምንድን ነው የሚያስፈልግ ብለው ቢሉ እኛ እንግዲህ ስደተኞች ነን። እግዚአብሔር ቢያለ ጊዜ አገር ቤት ስንገባ ገዳሙ ቦታም ስንሄድ እኛም ሰዎች ነን። ሰው የሚታረድበት ከሆነ እኛም ለመጠንቀቅ ቤተሰቦቻችንም እንዳይሄዱ ለማስጠንቀቅም ይጠቅማል። ግን በጣም የሚያሳዝን እዚህ ጋር ስሆን አነጋገር ትንሽ ማለት ሜክሴንስ እንዲሆን ብዬ ነው። አልገባኝም። ይሄ ከቤተክርስቲያን ጋር ማጠልሸት ምንድን ነው የሚያገናኘው? እንድታስረዳ ይፈልጌ ነው። እኔም በቀንነት ነው እየጠየቁ ያለ። ያው እንግዲህ ያኔ የሰማበት አንግል ቃል በቃል ነበር። የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል። የገዳሙ ስም ግን አልነግራችሁም ነች። እጅ አሁን ኤክስፕላኔሽን ሞር ዴፊኒሽን እየተሰጠ ያለ አሁን ነው ገባሽ? ሰዎች እና ዞሮ ዞሮ ግን እነዛ ሰዎች በገዳሙ ውስጥ ገብተው ከሆነ እንደዛ የሚያደርጉ እንግዲህ ቅዱሳን ገዳሞቻችን ክብር ይነካል ብዬ አምናለሁ። አሁንም ቢሆን ማለት ነው። ኦኬ እሺ። ይሄንን እንግዲህ እኔ ስሰማው ወንድማችን ሶላ እንደዘገነነውና እንዳስቆጣው ጥያቄ እንደሆነበትና ነገሩ እንዲጣራ ወደ ተለያዩ ኦርቶዶክሳውያን ወንድሞቹ እንደላከ ከላከው ውስጥም የአንደኛውን የዘማርያም ዘለቀን ቮይስ ሪከርድንም እዚሁ ጭምር አሰምቶናል። እኔ እንደዚህ አይነት ወንጀል የተደረገው እውነት ነው ወይ? እውነት ካልሆነ ቄስን ያህል ነገር ወጥተው እንዴት አደባባይ ላይ ይናገራሉ? ገብረስላሴም ቢሆን የቤተክርስቲያን ሰው እንደሆነ ነው የማውቀው። ከንግግሩ የቤተ ክህነት የተማረ ሰው ነው እና እንዴት እንደዚህ አይነት ነገር ይናገራሉ? መረጃ ከሌላቸው ካህኑ እንዴት እንደዚህ አይነት ነገር ይናገራሉ? ከተናገሩ መረጃ አለ ማለት ነው። ቦታውን አልጠቁምም እንጂ እንዲህ አይነት ድርጊት ይደረጋል ብለዋል። ከዚህ የተነሳ ነው ሶላም ጥያቄ ፈጥሮበት ይህንን ነገር ፐብሊክ ያደረገው ማለት ነው። አስቀድሞ በውስጥ ለ8 ወር ያህል ይዞታል። እዛውን ግን ፐብሊክ አደረገው። ኦኬ የኛ ጥያቄ ይሄ ነገር እውነት ነው ወይ? እውነት ከሆነ እንደ ሰው ይመለከተናል፣ እንደ ሀገር ይመለከተናል። ኢቭን ለቤተ ክርስቲያኒቱ እንኳን እንደ ኦርቶዶክስ እንኳን ለቤተ ክርስቲያኒቱ ይሄ መክበሪያ ሳይሆን መዋረጃዋ ነው የሚሆን። ነገርን አዳፍኖ ማስቀረት ሳይሆን እንደ ሌሎቹ ሰምቶ እንዳልሰማ አይቶ እንዳላየ ማለፍ ሳይሆን ነገሩ ተደርጎ እንደሆነ መመርመር፣ ቤተክርስቲያኒቱ እንደ ቤተክርስቲያን በመጀመሪያ መመርመር፣
ካልሆነም ደግሞ በህግ አካላት ይዛ መመርመር አለባት። ሰው ነው እየተገደለ ለዘንዶ ደሙ ይሰጣል እየተባለ ከዚህ በፊት አሁን ቤተ ገብርኤል የሚባል ሰው ቤት አይ ቲንክ ብርኬ የታች ያለ ይመስለኛል። እሱም ቪዲዮ ወንድምነት አለ ብርኬ እታች ያለ ይመስለኛል። ወንድምነት ቤተ ገብርኤል ነው የሚባለው ያ ማነው አቡነ እንድሪያስ ገዳም ውስጥ ለዘንዶ ወተትና አርጎ ይቀልባሉ ብሎ ያለውን ቪዲዮ እሱን ቪዲዮ ላክልኝ። ቪዲዮአቸው ማለት ነው በስርዓት ሰሜን ሸዋ ነው አይደለ? አቡነ እንድሪያስ ገዳም ቤተ ገብርኤል የሚባለው አጽም አውጥተው ከሱቲ ውስጥ አቅልለው ሲሰጡት የሰውየውን ራስ ቅል ጭንቅላቱን የሳመበት ቪዲዮ ቀጥታ ላይቭ ላይ ነው ያደረገው። ወንድምነት አለህ ብርኬ ካለህ አለው በለኝና በቴሌግራም ላይ ላክልኝ እሱም ቪዲዮ ወይ ደግሞ አቢ ያለህ እሱ ቪዲዮ ቤተ ገብርኤል ነው የሚባለው ልጁ ቤተ ገብርኤል የሚባለው ፔጅ ላይ ነው የቀረበው። ላይቭ ላይ አቅርቦት ሪከርድ ተደርጓል። እኔ ራሴ ደጋግሜ ያስቀር ምንድነው ቪዲዮን አሳይቻለሁ። አቢ ፈልገው አቤል እና ሰሜን ሸዋ ነው አቡነ እንድሪያስ ገዳም ላይ አባቶች ለዘንዶ ወተትና እርጎ ያጠጡታል። እሱንስ አላየኸውም ወይ? አይ እኔ አላየሁም። እኔ ያየሁትኝ የበቁ አባቶች አጽማቸውን ቡራኬ እንድስም ከሳጥን ውስጥ አውጥተው ሲሰጡኝ ነው ብሎ ሳጥን ውስጥ ቆይ እሱን አንዴ ጠብቁኝ። እስከዛ አንድ ሰው ዚናገር ወንድምነት ጋር ብሩኬ ጋር ልደውለት ቪዲዮውን እዚህ ውስጥ ላሳይ ስለምችል ማለት ነው። ኤርሚዬ ከታች እኮ አለ። ቆይ ኢንቫይት ላድርገው እሺ ካለ ካልተኛል ለምንድን ነው ታዲያ ብሩኬ አለ ወይ ብዬ ስለው ምንም መልስ አይሰጠኝም። አይ ተኝቶ ሊሆን ይችላል። ቆይ አንዴ እኔ ኢንቫይት አደርገዋለሁ። እሺ እኔ ኢንቫይት አድርጌዋለሁ። ኦኬ ቪዲዮ ካለ ብቻ ቪዲዮ ላክልኝ። የግድ መግባትም አይጠበቅበትም። ይሄኛው ደግሞ አሁን ሰሜን ሸዋ ላይ አቡነ እንድሪያስ ገዳም እዛ ነው የተባለው ወተትና አርጎ ዘንዶ ይቀለባል ብለው የራሳቸው የኦርቶዶክሳውያን ልጆች ናቸው ገዳሙ ድረስ ሄደው የተነገራቸው በአባቶች ያዩትንና የተመለከቱትን የተናገሩት ማለት ነው። አሁን ደግሞ እኛው ቄስ ደግሞ ሶላ ተዋህዶን ጠይቃቸው የሶላ ተዋህዶን ዋሸ ብሎ ኬኩ ለማድበስበስ የፈለገው ካህኑ ሲናገሩ ሰው እየታረደ ደሙን ዘንዶ ይጠጣዋል ብሎ የሚለውን ነገር ደግሞ አመጡ ማለት ነው። እና ይሄ ነገር መፈተሽ አለበት፣ መጠየቅ አለበት፣ መጣራት አለበት። እውነት ነው ወይ ንገሩን። የኛ ጥያቄ ማለት ነው። ምንም አስተያየት አንሰጥም እኛ በዚህ ጉዳይ ላይ ንገሩን። እውነት ነው ወይ እንዲደረጋል ወይ እንዲደረጋል ወይ እንዲሰራል ወይ ጥያቄያችን ነው። ብሩኬ ጋር ደውለት። እስከዛ አውሩ አንዳችሁ። እሺ ዶክተር እያለ አለሁኝ ነው ማርሲ ሐሳብ ካለ ቀጥል። ለአንተ ቅድሚያ ኖ እኔ በዚህ ጉዳይ ላይ የምሰጠው ነገር ጀስት ይህንን ነገር ሰምተው እኔ ባለፈውም በጳጳሱ ላይ ማነው አቡነ እንድሪያስ ነው የሚባሉት አይደል? እና ኤርሚዬ ጋር ነው በሳቸውም ላይ ያልኩት ምንድነው እንደዚህ አይነት ሜጀር አሊጌሽን ሲመጣ ቤተክርስቲያኒቱ ይሄንን አጣርታ ማለት በቃ ምንድነው የተባለው የተደረገው ነገር ዶክተር የተደረገ ኦዲዮ አለ፣ የሳቸው ድምጽ ነው። ይሄ ነገር ተደርጓል ወይ? ከተደረገስ ምን አይነት እርምጃ ነው ማለት ምንድነው? ለቤተክርስቲያኒቱ ትልቅ ስሟን የሚያጎድፍ ነገር ስለሆነ ይህን ነገር አጣርቶ ፒአር ኢሚዲየትሊ መወሰድ ያለበት ነገር ነው። አሁንም እዚህ ጋር እየተባለ ያለው ነገር ለእነሱ የቤት ስራ ነው። እኛ ቤት ውስጥ እንደዚህ አይነት ነገር ተደረገ ቢባል መጀመሪያ የምንጮኸው እኛ ነን። የእኛ ልጆች ናቸው የሚጮሁት። ቤተክርስቲያንም ደግሞ ቤተክርስቲያናትም የሆነ ካውንስሉ እንደዚህ አይነት ነገር እርምጃ እንዲወስድ ነው የሚጠየቀው። ለምን እንደዚህ አይነት ነገር ሲደረግ በቤተክርስቲያኒቱ ውስጥ ሲደረግ
የእሷን ስም የሚያጎድፍ ነገር ስለሆነ እና ማንም ሰው አሁን እንደዚህ አደረገች ኢትዮጵያ ኦርቶዶክስ ቤተክርስቲያን ብሎ ያለ አይደለም። ግን በስሟ አሊጌሽን ሲያነሱ ክስ ሲያነሱ ቶሎ ብለው ራሳቸውን ማንጸን አለባቸውና እኛ ኮሜንታሪ ምንም አይነት ኮሜንታሪ ውስጥ መስጠት አያስፈልግም። ነገሩን ለህዝብ አሳይቶ እንደዚህ አይነት በጣም በጣም የሚያሰቅቅ ነገር እየተሰማ ነው ያለው። ስለዚህ ይሄ ከህግም አንጻር ከቤተ ክርስቲያኒቷ ስርዓትና ስምም አንጻር ምንድን ነው የሚለውን ጥያቄ አቅርቦ ለእነሱ መተው ነው ብዬ ነው የማስበው። ጥሩ ነው እንደዚህ መደረግ ኤክስፖዝ አድርጎ ምንም ኮሜንታሪ ያለ መስጠት። የሰውየውን ክህነት አንጠይቅም፣ የሰዎቹ ሞቲቭ አንጠይቅም። ግን ዚስ ኢዝ ኢን ዘ ፐብሊክ አሬና በህዝብ ፊት ነው ያለውና መልሱት ነው በቃ ጥያቄው። እሱን ለማለት ነው። ብዙ ኮሜንታሪ መስጠት አያስፈልግም ለኔ። ጨርሻለሁ። እሺ ዶክዬ ኤርሚ አለ? አዎ አይ በቃ ዶክተር ያለው ወሳኝ ነው። እኛ እውነት ነው ወይ ነው ይጣራ ይጠየቅ። ቤተክርስቲያኒቱም በቤተክርስቲያን ደረጃ የህግ አካላትም በህግ ደረጃ፣ ምክንያቱም ወንጀል ስለሆነ ሰው ነው ተገደለ ተብሎ እየተወራ ያለው። ያወሩት ሰው የሚናቁ ሰው አይደሉ፣ ካህን ናቸው። የተወራው በኦርቶዶክሳውያን ወገኖች ፔጅ ላይ ነው። እዛ ያሉ መጋቢ ብሉይ የተባሉትም ራሱ ሰምተዋል፣ ሌሎችም ሁሉ ጭምር ሰምተዋል። የራሳቸው ምእመናን ባሉበት ነው። የራሳቸው ልጆች ናቸው ለእውነት የቆሙ አሁን እንደ ሶላ ተዋህዶ አይነቶቹ ያወጡት ማለት ነው። በውስጥ መስመር ለተላከላቸው ተልኮላቸዋል፣ የመለሱ መልሰዋል። በኦዲዮ ቅድም የሰማነው አይነት ሌሎቹ ደግሞ አልመለሱም፣ ዝም ጭጭ ነው ብለው ያሉት። ስለዚህ እኛ ይሄ የሰዋዊ ጉዳይ ስለሆነ ይመለከተናል። ምንድነው የሚመለከታል? ነገሩ እውነት ነው ወይ ብሎ የሚለውን ወይስ ሐሰት ነው ወይ ብሎ የሚለውን ነገር አጣርተው እንዲደርሱበትና ለህዝብ እንዲያሳውቁ ማለት ነው። ከየት አምጥተው ነው እኚህ ካህን የሚያወሩት? መቼም ቄሱን ጴንጤ ናቸው ብለው ካላሉ በስተቀር ቪዲዮአቸው አለ ምን አለ እና ይሄ ነገር እኛ ብዙ ኮሜንት አንሰጥበትም። እውነት ነው ወይ ብለን ግን እየጠየቅን ያለ ነው። እንደ ጳጳሱ አዳፍናችሁ አትቅሩ፣ እንደ ሌሎች ተዳፍኖ እንደቀራ አታዳፍኑ ነው። ብዙ ነገር እየተዳፈነን እየቀራ ያለው ያው የዛሬ 8 እና 9 ወር አካባቢ ላይ የቀረበ ነው። ይሄ ወንድማችን አሁን ያሳየን እስካሁን ድረስ መልስ እነኛ ሊሰጡ የሚገባቸው ሰዎች አልሰጡም ከአንድ ሰው በቀር። ዘማርያምም ለምን አደባባይ ላይ ወጣ? ነውር ነው። ለምን እንደዚህ ይደረጋል? እንደዚህ ተደርጎ ከሆነ እውነት ከሆነ ካህኑ ተጠይቆ፣ ታዲያ እሱ እኮ የኛ ስራ አይደለም። የነዚህም አሁን የሶላ ተዋህዶም ስራ አይደለም። ከሶላ ተዋህዶ ይልቅ አይ ቲንክ ካህን አይደለም አይደል? ሶላ ተዋህዶ ዲያቆንም ካህንም አይደለም አይደል? ዘማርያም ዲያቆን ነው። ተራ ምእመን ነኝ። ይሄ ደግሞ በስልጣን ተዋረዱ እንግዲህ አንተ ታውቃለህ እንጂ የሲኖዶስ ጉዳይ ነው። ደግሞ ሊቃውንት ጉባኤ ማውቀው አሰሙት። እንግዲህ መጋቤ ብሉይ አይመረ ራሱ ሰምቷል። እና ይሄ ነገር እውነት ነው እውነት አይደለም ብሎ የሚለው መጠየቅ ነው ያለበት። ካህኑ እዛ ጋ በዳንግላ ወረዳ ውስጥ ያለ ገዳም ወለተ ጴጥሮስን ገዳም ጠርቶ ተናግሯል። ይሄ እዛ ወለተ ጴጥሮስ ገዳም ውስጥ ነው የተደረገው ወይ ሌላ ትልቅ ገዳም ውስጥ ነው የተደረገው? ግን በገዳም ውስጥ ነው የተደረገው በመጀመሪያ ገዳም ውስጥ ነው አለ። ከዛ ደግሞ በገዳም ውስጥ ያሉ ግለሰቦች ናቸው ይሄንን ያደረጉት አለ። በግለሰብ የሚደረግ በማንም የሚደረግ የገዳሙ ባለቤት ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ስለዚህ መርምሮ ነገሩ እውነት ነው ሐሰት ነው ብሎ የሚለውን አጣርቶ ለህዝብ ማሳወቅ ተገቢ ነው። እንዲህ አይነት ነገር ተደርጎ ከሆነ ነውር ነው ብለን እንላለን። ወንጀል ነው፣ በምድርም ወንጀል ነው፣ በእግዚአብሔርም ዘንድ በደልና ኃጢአት ነው። ንስሐ ነው መግባት ያለባቸው ማለት ነው። ነገሩ ግን ገና እስካልታወቀ ድረስ እኛ ነገሩ እውነት ነው ወይ ብሎ የሚል ጥያቄ ነው እየጠየቅን ያለውን። ቴንኪው ብርክዬ። የማን ነው ቤተ ገብርኤል ላይ ቀርቦ የነበረ አንዴ አጽም ሲስም የነበረ ልጅ የአቡነ እንድሪያስ ዋሻ የተባለው ሰሜን ሸዋ ላይ ነው አይደል ያለው? እርጎ ለዘንዶ እርጎና ወተት ይቀርባል ብሎ ያለበት ቪዲዮ አለ አይደል? አንተ ጋር አላጣውም፣ ልፈልገው ፕሊስ ወንድምነት ላክልኝ በውስጥ በቴሌግራም ላይ። አይ ቲንክ እኔ ሃርድ ዲስክ ላይ አዙሬው ይመስለኛል እንጂ አለ
እሺ ኤርሚ ልላክልህ። ያ ኤርሚ አቤት። እኔ አንድ ሀሳብ አለኝ በዚህ ጉዳይ። አብሶሉትሊ እኔ የዶክን ሀሳብ ነው የምስማማው፣ ላይክ 200% ማለት እችላለሁ። ግን እኔ ለሚሰማው አሁን እየሰማላለን ስፔሻሊ በኢትዮጵያ ሆነው እየሰሙ ላሉ የኢትዮጵያውያን ወገኖቻችን በዚህ መልኩ እንዲያዩ ትፈልጋለሁኝ። ስፔሻሊ ገዳም እንሂድ ብለው ሄደው የቀሩ ቤተሰቦች ያሏቸው ካሉ ገዳም ኤሪያ ያሉ ማህበረሰቦች፣ መኖሪያዎች፣ ቅርብ የገጠር ከተማዎችም ቢሆን ቤተሰቦቻቸው ወጥተው የቀሩባቸው ካሉ እንደዚህ አይነት ሰዎች ልጆቻቸውም ደግሞ በኢትዮጵያ ውስጥ እንግዲህ ስፔሻሊ የልጆች መጥፋት በጣም የተለመደ ነው። እንግዲህ አፋልጉኝም ብዙ ጊዜ ይለጠፋል። በተለይ ደግሞ የሆነ ነገር ውስንነት ያለባቸው ትልልቅ ሰዎችም ቢሆኑ ወይ ትንሽ አይምሯቸውን የነካቸው ቢሆኑ የአንዳንድ ነገሮች ውስንነት ያለባቸውም ሰዎች ጠፍተው ይቀራሉና በተለይ ፋሚሊ ጠፍቶባችሁ የቀራችሁ ካላችሁ አንዴ ቆይ እህትየው። ኦኬ አሌክስ ብሎክ እንዳላረገ እሺ፣ እንደዚህ አይባልም። ኦርቶዶክስ ሰውን መስዋዕት ማድረግ አልጀመረችምም፣ አንድም አታደርግምም። ስነ ስርዓት ያዝ እሺ። ብሎክ ነው ማድረግ። ድጋሚ እንደዚህ አይነት ኮሜንት ጽፋለሁ ብለህ ካልክ ብሎክ ነው ማድረግ። ቤተክርስቲያኒቱን በእንደዚህ አይነት ልትወነጀል፣ ያለ መረጃ ልትወነጀል አትችልም። እኔ ህሊና ስላለኝ እዚህ ያለን ሰዎች ህሊና ስላለን ቤተክርስቲያኒቱ እንደ ቤተክርስቲያን እንዲህ አይነት ነገር ታደርጋለች ብዬ አላምንም። እኔ አላምንም በግሌ 10 መረጃ አምጦ አላምንም። ግን በውስጧ ግን ያደፈጡ አስማተኞች፣ ጠንቋዮች፣ መተተኞች ከጳጳሳት ጀምሮ መርጌታ፣ ቄስ ነኝ፣ ቆሞስ ነኝ፣ ዲያቆን ነኝ ብሎ የሚሉትን ግን ተመርምር። ቤቷን ትመርምር። እኔ ከድሮም ጀምሮ ምጮዬን ነው። ቤቷን ትፈትሽ ኦርቶዶክስ እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን እንደዚህ አይነት ነውረኛ ነገርን በፍጹም አታደርግም። በፍጹም አልኳቸው ወንድሞች እናቶች፣ ኔቨር ኤቨር። ከማንም ምስጋና ለማግኘት ብዬ አይደለም እና እንደዚህ አይነት ነገር እንዳትጽፍ እሺ። ስለማቅ ነው አሌክስ። ሌላ ሰው ቢሆን እድል አልሰጥም፣ ብሎክ ነው የማደርገው ወዲያው። በፍጹም እንዲህ አይነቱን ወንጀል አታደርግም እንደ ቤተክርስቲያን። በስሯ ውስጥ ግን የተሰገሰጉ አሉ እኮ ነው ብዬ የምላቸው ወንድሞች እናቶች አሉ። መተተኞች፣ አስማተኞች፣ ደጋሚዎች ከአጋንንት ጋር ቃል ኪዳን የተጋቡ ሰውንም ሁሉ ጭምር ሳይቀር እንደዚህ ሊያደርጉ የሚችሉ እንስሶችን ሁሉ በመቅበር ይኸው ጳጳሳቱ እኮ ተጋለጠ። አናቱ ላይ ከላይ የተቀመጠው ማለት ነው የሊቃውንት ጉባኤ ሰብሳቢ የሆኑት ማለት ነው። በነ አቡነ ገብርኤልና በነ አቡነ ማናቸው ፊልጶስ በና አቡነ በርናባስ ስብሰባ ላይ አልተገኙም አሉ። በዛ እዛው ያለ ሰው ነው የነገረኝ። አልተገኙም። በዚህ ጉዳይ እሳቸው ነገር ወጥቶ ተጣልተው ተረባብሸው ነው እንትን ያሉት። የ200 ሰው ፎቶ እያቃጠሉ በአስማት በድግምት ሰውን ሊገሉ የሚችሉ ማለት ነው። የና አቡነ ጳውሎስ የሟቹ ጳጳስ ፎቶ ሁሉ ነው የተቃጠለው። 200 ሰዎች ፎቶቸው ተቃጥሏል። ምን እንዲሆነ ፎቶቸው የሚቃጠለው ማስወገድ ማለት ነው፣ ለመግደል ማለት ነው በመጣታቸው። ስለዚህ እኔ እንደ አንድ ኢትዮጵያዊ ቢግ ኮስችን አለኝ፣ ጥያቄ ምልክት ላይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊና ብፁዕ አቡነ ጳውሎስ ፓትርያርክ የሞቱበት ተከታታይ የሞቱበት ቢግ ትልቅ ጥያቄ አለኝ። ትልቅ ከነዚህ ሁለት የሀገርና የቤተክርስቲያን መሪ ሞት ጋራ በተገናኘ መተትና ድግምት ሊኖር ይችላል ብዬ ጥያቄ አለኝ። በአቡነ እንድሪያስ የድምፅ ቅጅ ልውውጥ ውስጥ ከሁለት መቶዎቹ ሰዎች የሁለቱ ግለሰቦች ስም ሊኖር እንደሚችል ምንም ጥርጥር የለም። የጳጳሱ አለ፣ የጠቅላይ ሚኒስትሩም ሊኖር ይችላል። ጥያቄ አለኝ። እንደዚህ አይነት ጥያቄ አለኝ። እንደነኛ አይነት ወንጀለኞች፣ እንደነኛ አይነት መተተኛና አስማተኞች ቤተክርስቲያን ውስጥ ተሰግስገዋል። ድንገት ነው ሁለቱም የሞቱት። ሁለቱም ጠቅላይ ሚኒስትሩም ድንገት ነው የሞተው፣ ጳጳሱም ድንገት ነው የሞቱት። ቢግ ኮስችን አለኝ፣ ጥያቄ አለኝ።
አንዱ ተፈራርቶ የተቀመጠበት እንደሆነ ምን የምናውቀው ነው። ማን ሊደብቅ ይችላል? እዚህ የምናውቀው ነው። በጥላ ወጊ ነው ዱብ ማድረግ ይላል። ይገሉሃል አሉ እንደነኛ አይነት ሰዎች። ሁሉም አይደሉም። እግዚአብሔርን የሚፈሩ አገልጋዮችና ካህናት እንዳሉ ሁሉ እንደነኛ አይነት መተተኞችም አሉ በቤቱ። ስለዚህ ቤተክርስቲያኒቱ እንደ ቤተክርስቲያን ብሌም አናረግም። አሁን እዚህ ወገኖች ውስጧ ግን የተሰገሰጉ በጣም ብዙዎች አሉ። ስለዚህ አሌክስ ስለማቅህ አንድ እድል ሰጥቻለሁ። እንደዚህ አይነት ኮሜንት እንዳትጽፉ። ቴንክ ዩ እህትየው ቀጥይ። ሶሪ ችግር የለም ኤርሚ፣ አመሰግናለሁ። ዋናው የሚመለከታቸው ሰዎች ይሄንን ማጣራት ያለባቸው የህግ አካላት ስራውን ለነሱ እንተዋለን። እኔ ግን አሁን ድጋሚ ሐሳቤን ራፕ ላድርግና እኔ ለኢትዮጵያ ህዝብ ለህዝቡ ነው ለወገኖቻችን ነው ማስተላለፍ የምፈልገው። ገዳምን ሂድ ብለው የቀሩ ቤተሰቦች ያሏቸው ካሉ በየሰፈሩ ደግሞ ኢትዮጵያ ውስጥ ህፃናት መጥፋት የተለመደ ነው። የህፃናት ስርቆት በቃ ወጥተው የቀሩ ሰዎች ካሉ ልጆችም ቢሆኑ እንደገና አንዳንድ ጊዜ እንደዚህ የተወሰነ ውስንነት ያለባቸው የአእምሮ እድገት ውስንነት ያለባቸው ሰዎችም ትልልቅ ሰዎችም ቢሆኑ ወጥተው ይቀራሉና እንደዚህ አይነት አጋጣሚ ያላቸው ጠፍተው የቀሩ ልጆች ቤተሰብ ያላቸው የኢትዮጵያ ህዝቦች ለዚህ ጉዳይ እንዲተባበሩ ይሄ ፍንጭ ይሆናል ብዬ አስባለሁ። እንደዚህ አይነት ቤተሰቦች በዚህ ጉዳይ ላይ እንዲነሳሱ ለማለት ነው የምወደው። ኤርሚዬ ተባረክ። እሺ ቴንክ ዩ እህትዬ። ኦኬ ብርኪ ያገኘው ኦኬ አግኝተዋል? ይገባል። ኦኬ ቴንክ ዩ። አግኝቼዋለሁ። ኦኬ ምንድነው እንግዲህ ወገኖቼ የዘንዶ ቅለባ ማለት ነው። እዚህ አሁን ቄሱ ቅድም ሲናገሩ የሰው ደም ይጠጣል አሉ። አሁን ወንድማችን ባቀረበው ቪዲዮ ላይ ካህኑ ሲናገሩ ኦኬ ሰሜን ሸዋ ውስጥ ደግሞ አቡነ እንድሪያስ ገዳም ከዚህ በፊት ላይ የራሳቸው ኦርቶዶክስ ምንመን ገዳም ሄደው ያረጋገጡትን ቪዲዮ ይኸው እናሰማቸዋለን። ያ ይህንን ቪዲዮ በኋላ ገባበታለሁ። ኢትዮጵያ ጠዋት ላይ ማለት ነው። ሰው በደንብ ሲነቃ የህግ አካላት ሁሉ መስማት አለባቸው፣ በደንብ የሚሰሙ ሰዎች ስላሉ። እንደዚሁም አባቶች ገዳም እየሄዱ ሰዎች እንደሚሞቱ እና የሚሞቱ ሰዎች ደግሞ ሬሳቸው ለቤተሰብ እንደማይመለሱላ እኮ ያው የቤተ ክርስቲያኒቱ አገልጋዮች ናቸው የተናገሩት። እሱንም ይኸው ቪዲዮ እየላኩልን ነው አንድ አብሬ ማለት ነው። እውነትህን ነው? አዎ ይኸው የበርሜል ጊዮርጊስ ሰዎች ሂደው እየሞቱ ሬሳቸው ለቤተሰብ እንደማይመለስ የራሱ የኢትዮጵያ ኦርቶዶክስ መምህር ነው እዚህ ቲክቶክ ላይ የሚያገለግል የተናገረው። የማይመለስበት ምክንያት ለምንድን ነው? እየላኩልን ለምን ደሞ የማይመለስበት ምክንያት አይናገሩም። በቃ እዛው ነው ተሰወሩ ይባላል፣ እዛው ነው የሚቀብሯቸው። እሺ ማኪ፣ እሺ ነይ ማኪ፣ እሺ ኢንቫይት አድርጌሻለሁ። እሺ ማኪ ወይ ኤርሚ ወንድ ነኝ። እሺ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እንዴት ናችሁ? እኔ በጌታ ነኝ። ኤርሚ ምንድነው መረጃ አለኝ ብለህ አንተ ነህ መረጃ አለኝ ዳኒ ቤት ብሎክ የምን መረጃ ነው ያለው? አሁን በወሮቹት ጉዳይ ላይ ማለት እኔ ለእኔ አዲስ ነገር አይደለም። እዚህ አካባቢ እኔ ያሉበት አካባቢ ምናልባትም ታታቁት ትችላላችሁ። ወደ ሰሜን ሸዋ መንዝ አካባቢ እሺ፣ ወደዚህ አካባቢ እንትና እመጓ የሚባል ቦታ ማለት ነው። እና እዛ አካባቢ ላይ ራጉኤል የሚባል ገዳም ነው። እዛ ገዳም ላይ
እንትን የሚሉት የሚያስተምሩት ኢየሱስ ክርስቶስ ከተሰቀለ በኋላ ራጉኤል በዋንጫ ደም ይዞ ለዓለም ሕዝብ ከረጨ በኋላ ያቺ ዋንጫ ያለችው እዚህ ቤተክርስቲያን ነው እና ቦታው የት እንደሆነ አያውቁትም። ግን ጠባቂ አለ የሚጠብቀው በአደባባይ ነው የሚናገሩት። የሚጠብቀው እኛም ማናውቀውም፣ ግን አዞ አለ፣ የሚጠብቅ አዞ አለ። ለሱ ነው እንግዲህ በግልጽ እየተናገሩ ማለት ነው። አውደ ምሕረት ላይ ነው የሚያስተምሩት። መጠጣት የሚችለው ደም ብቻ ነው፣ መብላት አይችልም፣ መጠጣት ብቻ ነው እና ያን የሚጠብቀው ቪዲዮ አለ እንደዚህ ብለው ያስተማሩበት ማምጣት ይችላሉ። ሄድዬ መቅረጽ ይችላሉ። በጣም ቀላል ነገር ነው ማለት ነው እና ህዝቡ ተቀምጦ ነው የሚናገሩት በግልጽ ማለት ነው እና መረጃ በቪዲዮ ማምጣት ቀላል ነው። ላይ መሄድ ብቻ ነው እዛ ቦታ ላይ። በቃ ፕሊስ በሰውም ቢሆን አስልከ የፎሎ ባክ መልሼልሃለሁ። በሰውም ቢሆን አስልከ ማለት ነው። ችግር የለም። ይሄንን ከፈለጉ ካህናትን ኢንተርቪው አድርገ መምህራንና ካህናት የደብሮን አለቃ ኢንተርቪው ተደርጎ ወይንም ደግሞ የተቀዳ ቪዲዮም ካለ ማለት ነው። እሺ ችግር የለም አመጣለሁ። ኦኬ ማን ሶላ ምንድነው? አንድ ቁጥር ጽፋል። አዎ እግዚአብሔር ያክብርልኝ። በእውነት እንደዚህም አልጠበቅኩም። በፍትህ ነው በደንብ ስለ እውነት እየቆማችሁ ያላችሁ። እኔም የጠበቅኩት እሱ ነበር። አሁን አደራ ምለው እንግዲህ አንተም እያልከው እንዳለ የካህኑ ነገር ምንም አይነት እንትን ካለ መተባበር የሚያስፈልግም ከሆነም ተባብረን እውነት ስላጋለጡ ችግር ሊደርስባቸው የሚችል ከሆነ እኔ ላገኛቸው ስለማልችል ነው። አጋጣሚ ስትጽፍላቸውም አይመልሱም እና የሆነ ችግር ካለ መተባበር አለብን፣ ሰብአዊነት ስለሆነ እላለሁ እና እግዚአብሔር ያክብርልኝ ለማለት ነው። ኤኒታይም የሆነ ጥያቄ ካለ እንግዲህ ሆን ብዬ ያወጣሁት አምኜበት ያወጣሁት ጉዳይ ስለሆነ መምጣት እችላለሁ ለማለት ነው። እግዚአብሔር እሺ ፎሎ ባክ መልሼልሃለሁ። ቴንክ ዩ ወንድማችን፣ እግዚአብሔር ያክብርልኝ። እሺ ኦኬ ኦኬ። ምድሪቱ በጣም አደገኛ ችግር ውስጥ ነው ያለችው ማለት ነው። እያንዳንዱ ቤቱን ይፈትሽ። ቤተክርስቲያንም እንደ ቤተክርስቲያን ቤቷን ትፈትሽ። ወንድምነት የተኛ እኮ መስሎኝ ነው ያስወጣሁህ። አለህ እንዴ ዳንዬ? ኦኬ ብሩኬ አልገባም ቪዲዮ እስካሁን። ኔትወርክ ነው እርሜ እየተሽከረከረ ነው ግን እየገባ ነው። ኦኬ በቃ እኛ ከዚህ ያለፈ አሞጽም እቱ እዛ ሂዳ ነው የሞተችው። ባለፈው ይናገር ነበር እርሜ ላይ። ኧረ እባክህ አሞጽ የኛ ይሄ እስራኤሉ አሞጽ የእስራኤሉ አሞጽ አለህ እንዴ? ና እስኪ የት ሄዳ ነው የሞተችበት? በርሜል ጊዮርጊስ። በኢየሱስ ክርስቶስ ለምን ነው አስከሬኑ የማይሰጠው የማይመለሰው? አሉ መምህሩ ቪዲዮ እስኪገባልኝ ድረስ። አይ በቃ ተሰወረ ነው የሚባለው። አይመልሱም አስከሬኑ። ወገኖቼ ኦኬ 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 ይህንን በደንብ ነው ቫይራል የምናወጣው። በኋላ የኢትዮጵያ ምሽት ላይ በደንብ ነው ቫይራል የምናወጣው። እኛ ጋር ያላችሁ ሰዎች ማናችሁም ቤት እንዳትከፍቱ፣ ህዝቡን እዛና እዛ እንዳንበታት ነው ፕሊስ። ለአንድ ቀን አሁን ከምናወራበት ግፋ ቢል ከ5 እና 6 ሰዓት በኋላ 4 ወይ 5 ነው 5 ሰዓት በኋላ 5 ወይ 6 ሰዓት በኋላ። አሁን ኢትዮጵያ ስንት ሰዓት ነው? 8 ሰዓት 8 ሰዓት በቃ 4-5 ላይ ያ ኦኬ። በጣም ነው የሚያሳዝነው በእውነት በጣም
በጣም ነው የሚያሳዝነው። እሺ እግዚአብሔር ምድራችንን ያስብ በእውነት። ኦኬ የወንድምነህ ቪዲዮ አልመጣልኝም፣ ኔትወርክ አልሰራም ማለት ነው። ደካማ ሆኖ ነው በዋትስአፕ መላክ ጀመርኩ። በዋትስአፕ ይላል። ኦኬ እግዚአብሔርን መፍራት በምድሪቱ ላይ ልካልኝ እኮ ነበር ከዚህ በፊት በተለይ እንትና ቤተ ገብርኤል የሆነው አይ ቲንክ ሞባይሌ ሚሞሪ ይሞላብኛልና ኦኬ ሲገባል መሰለኝ። እዩት ወገኖች እዚህ ቪዲዮ ላይ ማለት ነው። እዛ ቄሱ ቅድም ሲናገሩ ደም ነው የሚጠጣው ብለዋሉ። ዘንዶ የሰው ደም፣ እዚህ ደግሞ የሰው ምንድነው እርጎ ያቀርቡለታል። በአቡነ እንድርያስ እርሻ ማነው ዋሻ ነው ያለው። ኦኬ እንትን ውስጥ ነው የተቀመጠው። ምንድነው በቀይ ግምጃው ነው በሳጥን ነው የተቀመጠው። ያንን ነገር እንዲሁም ለመንካት እድል ነው የሚጠይቅሽ። ግን አጋጣሚ እግዚአብሔር ሲፈቅድልኝ ለአንዳንድ ለበረከት ስራ ሲሄድ አባቴ እስኪ ባኮት ምናምን ብዬ ጠይቄ ምናምን ያንን ያስኩኝና እንደ እምነት አድርጌ ከዛ በኋላ ሳምኳቸው። አሁን ገባሽ ሰሊ? ዝም ብዬ አነስቼ ያልኩት ነገር የለም። ያን በፍቃድ ነው ቀይ ግምጃ ውስጥ የተቀመጠ ገብቶሻል። እሱንም ለራሴ ለእምነቴ ነው። እንደዚህ ውጭ የሆኑ ነገሮች ነበሩ። እንዲሁ የአባቶችን ስለ እያንዳንዳቸውን እየነገሩ ነበር እዛ ሳጥን ውስጥ ያለውን እና እኔ እሱን ለማግኘት የዋሻ እንድርያስ የበዓሉ ዕለት ነበር የሄድኩና ለመሳለም ወረፈው ብታይ እኮ እንደዚህ እንዳይመስልህ ታውቀዋለህ። ግፊቱ መከራ የሆነ በግድ ይኸው ሰው በግድ ገፍቶ አስገብተኝ አቅም የለኝም እጄ እንድቻ አድርጌ ሳጥኑን ነክቼ ማለት በረከት ነው አገኘው እየተመጣሁት እና አጋጣሚ እኮ የእውነት ለመናገር ማለት ነው አጋጣሚ ምንም ዝግ በነበረበት ሰዓት ለበረከት አንዳንድ ነገሮች ስራ ሲሄድ እዛ እያስጎበኙኝ ይሄ ክፍል እንደዚህ ነው እንዲረዳ ቤተክርስቲያን ይሄ እንደዚህ ነው ይሄ እንዲህ ነው ሲሉኝ እዛ ጋር ሲያሳዩኝ አባቴ እስኪ ልንካው ለእምነት ፈልጌው ነው አልኩኝ። ችግር የለም አሉኝና ቀይ ግምጃ ነው በውስጥ እንደዚህ ስቤ ምን ብዬ እንደዚህ ነካዋቸው። እዛ በኋላ ለራሴ ለታሪኬ ግን ለምን እንትኔ እንዲቀመጥ ቪዲዮ አደረኩኝ እና ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስሞት የኛ ጭንቅላት እንደሰለ ወይም የሆነ እንትኑን አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር እርጎ እያረጉት አይተዋል። ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ እንድርያስ ከአቡነ እንድርያስ ላይ ናለ ዋሻ ተክለማት እኔ አይመስለኝም። በዛ አልሄድኩኝ። እንደገና ደግሞ እንትኑን ምንድን ነው ይባል አገር ቤት እህል የሚኖር በጎተራው ልብ በሉ፣ የራሳቸው ልጆች ናቸው የሚያወሩት። ገዳማውያኑ ዘንዶ ይቀልባሉ ማለት ነው። እዚህ እርጎና ወተት ያጠጣሉ፣ እዛ ደግሞ የሰው ደም ያጠጣሉ እያሉ ካህኑ የሰው ደም ነው የሚያጠጡት ይላል። እነዚህ ልጆች ደግሞ ሄደው ያረጋገጡት እርጎና ወተት ነው የሚያጠጡት ካህናቱ ማኖሰሪ አባቶች ብለው አሉ ገዳማውያኑ። ኦኬ እና እንዲሁም ወንድሜ አሁን እነ ቃል ሲያወሩኝ ቪዲዮን ሲያዩት እህቶቼ በብዛት ሴቶች ናቸው፣ እንደዚህ አይነት ፍራቻ ናቸው። እና እህቶቼ
እምቢ አትጠገኝ እንዳትነካኝ ራስ የሚልኝ ሰዓት ነበረ። የእውነት ለመነግርህ በቃ አንተ የለም በቃ አንተ ሌላ ሰው ነው ሆናል ማለት ነው የሚሉ ሰዎች አሉና እንዲህ ያንንም እኮ አንዱ ሂዶ ሳይነካው ሳያገኘው የተመለሰበት ሰዓት አለ። ሲሪየስ ምስክር የሁለታችን እኮ እናንተ ሆነን እየተናገር ነው። እንግዲህ እኔ ራሴ ነው የምናገረው። በአካል ይያለው አለ እኔ ነገር ይሷል ለማግኘት አላገኘሁትም አለ። የሰው እጅ የነካውን ሰው እጅ እንኳን ነክተህ ተመለስክ በረከት ነው የሚባል በዛ ሰዓት ማለት ነው። አይ ህዝቤ እና የዛሬ ዓመት በጣም ፈርተው ምን እኔ ለበረከቴ ነው። ቆይ ቪዲዮ ላይ ያሳየ ነው ይሰማል ድምጼ? ኦኬ የሰው ጭንቅላት ሲስም የሰውየው ራስ ፈርሶ ማለት ነው። ያ አቅፎት ማለት ነው። እታች ደበበሉ አሽም ሲሪየስ ከሳጥን ውስጥ አውጥቶ ያቀፈው አውጥቶ የሳመው ግማሽ ጭንቅላቱ የፈረሰ የሰው ራስ ቅል ነው። ለበረከት ይሆናችሁ ብሎ ማለት ነው። ገዳም ድረስ ሄዶ ከበረከቱ ተካፈሉ ተብሎ የሚመጣው ትውልድ እንዲህ አይነቱን ሊስም እንዲህ አይነቱን ሊሳለም ከዛ በረከት ታገኛለህ ተብሎ ነው። ለበረከቴ ነው ብሎ ማለት ነው። ይሄንን እንደ ትልቅ መንፈሳዊ ነገር ተረድቶ ህዝባችን ይሄዳል፣ ቤተሰቦቻችን ይሄዳሉ። እዚህ እርጎ ይቃልባሉ ለዘንዶ፣ እዚህ በኩል ደግሞ የሰው ደም ይቃልባሉ። ካህኑ ነው ያሉት። ካህኑ ቀሲስ ይትባረክ የሚባሉት የሰው ደም ለዘንዶ ይገበራል አሉ። መጣራት ነው ያለበት። እዚህ ወተትና እርጎ ነው ብላሉ። እሱ እንኳን ምንም ችግር የለውም። የሚያጠጡ ያጠጡ ማለት ነው። አንተ ትውልድ ወንጌል ስለ ጌታ ስለ ኢየሱስ ክርስቶስ ሲነገራችሁ አንፈልግም ብለህ የምትድንበትን የመዳንን ወንጌል ለቤት ድረስ ቀርቦልህ በአያትህ፣ በአክስትህ፣ በአጎትህ፣ በወንድምህ፣ በእህትህ፣ በጓደኞችህ በመንገድ ላይ ኢየሱስ ያድናል ተብለህ ስትባል አልሰማ ብለህ የምትሄድባቸው ገዳማት እንደዚህ አይነት ነውርም የሚሰራባቸውን እየተባለ ይወራል። ስለዚህ መርምሩ፣ ጠይቁ፣ ተጠያይቁ። ጠይቁ፣ ተጠያይቁ። እሱን እንደ መንፈሳዊ ሰው ግን የምንነግራችሁ ወደ እግዚአብሔር ቃል ተመለሱ። ጌታ ኢየሱስ ክርስቶስ ይወዳችኋል። ለበደል ለኃጢአት ሞቶልሃል። ለአንተ መዳን ብለህ የትኛውም ገዳም መንከራተት የለብህም ብራዘር፣ የትኛውም ገዳም። ስለዚህ ነው ብለን የምንለው ጸጋ ይብዛላችሁ። መጽሐፍ ቅዱስን በማንበብ ከዘላለም ጥፋት ዳኑ።
ይሄና ምን ተውላችሁ ኢየሱስ ክርስቶስ ይወዳችኋል ማንም ለሰው ልጆች በደልና ኃጢአት ቤዛ የሆነ እሱ ነው። የሰው ጭንቅላት በመሳብ ድህነትን አታገኝም፣ በረከትን አታገኝም። ከዘላለም ጥፋት ዳኑ። ይሰማል አይደል ድምጼ ወይስ ፖዝ አረገ? ትሰማለህ ኤርሚዬ? ትሰማለህ ኤርሚዬ? ከባቡ ጋር ተያይዞ ቴሌግራም ላይ ያው ከቤተ መቅደስ ውስጥ እየወጣ የሚያስቀድሰውን ታው አይደል? እሺ ስለዚህ ከዘላለም ጥፋት መዳኛው የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስን ወንጌል መጽሐፍ ቅዱስን አንብቡ ነው ብለን እንላችሁ። መረጃዎች በጣም ብዙዎች ናቸው እየወጡ ያሉት። እርስ በርስ እዛው ተነጋገሩ። ደብቀው ያስቀሩት ሸፍነው ያስቀሩትን ነገር መቼም ቢሆን ተደብቆ አይቀርም። አመጽና ኃጢአት እየተገለጠ ነው። ለኢትዮጵያ ኦርቶዶክስ ክርስቲያን እግዚአብሔር ትልቅ የንስሐ ዕድል እየሰጣት ነው። ትልቅ የንስሐ ዕድል። በገዳሟ ውስጥ እንደዚህ አይነት ነገር ይደረጋል እየተባለ እየተወራ ነው። አባቶች ብላ በምትላቸው ዘንድ አስማትና ድግምት ጥንቆላ ነው የተገኘው። መጽሐፍቶቻችሁ ላይ ጥራት ይጎላቸዋል ብለዋል። አባቶቻችሁም ድቅድቅ ጨለማ ውስጥ ነው ያለነው እንንቃ የሁሉ ሊቃውንት ጉባኤ እያሉ ነው ያሉት። አሁንም እንደገና አባቶቻችሁ ቤተክርስቲያን በዚህ ነው ያልክ ተዋርዳ አታውቅም፣ ክብሯን አታሌ ተዋርዳለች ነው ብሎ ያሉት። ይሄ ሁሉ የአባቶቻችሁ ንግግር ነው። አሁን ከጴንጤ ጋር መጨቃጨቁን መለፋለፉን ትተህ መጽሐፍ ቅዱስ አንብብ፣ ቤተን ፈተሽ። መጽሐፍ ቅዱስን አንብብ፣ ህይወት የሚድንበትን እውነት ፈልግ። መጽሐፍ ቅዱስን ነው የምታነበው። ኢንቫይት የምናደርጋችሁ መጽሐፍ ቅዱስን አንብቡ። ከጴንጤ ጋር ጭቅጭቅ አያዋጣህም። ለራስህ የምትድንበትን ነገር ፈልግ። በቤታችሁ ውስጥ ብዙ ጉድ እንዳለ ይሄው እየወጣ ነው። ብዙ ጉድ። ምንም የሞራል ብቃት የላችሁም። ጴንጤ ፊት ቀርበህ በግ ከነነፍሱ እየቀበረ የ200 ሰዎችን ፎቶ አቃጥሎ መተትና ድግምት የሚያደርግ ጳጳስ ይዘህ እኛ ጋር መተህ በምንም የሞራል ብቃት ኢየሱስ ምናምን ነገር ብለህ የማርያም እመቤቴ ምናምን ብለህ ልታወራ አትችልም። ሐሰተኛ ነቢያት ጴንጤ ስተታችሁ ምናምን ነገር እሱ እኛ አለን። የእኛን ለእኛ ተወው። ማንም ኦርቶዶክሳዊ ሳይነግረን የእኛን ቤት እንዲህ የሚያደርግ ሰው ካለ ምንም አትጠራጠር አልኩ። እንደ ራስ ነብር ነው ተቆጥቶ ይሄ ትውልድ የሚነሳበት። ያ ፓስተር ቢሆን ቤተክርስቲያን ቢሆን ይህንን አስምሬ ነው የምነግራቸው። የኦርቶዶክሳውያን አማኞች እንዲህ አይነት ወንጀልና አመፃን እኛ ቤት የምንታገስበት ትከርሻ የለንም። እንዲህ አይነት ነውር የሰሩ ሰዎች ካሉ በእኛ መካከል ተደብቀው ፓስተሪው ነብይ እናቱ ለምን መድረክ ላይ አምጣ አትወልደው? እንኳን ረጅም ዘመን ማገልገል አይደለም ቤተክርስቲያን የትኛውም ሎካል ቸርች ቢሆን የማይጠየቅ ቤተክርስቲያን፣ የማይጠየቅ ነብይ፣ የማይጠየቅ ፓስተር፣ የማይጠየቅ የቤተክርስቲያን ሽማግሌ አገልጋይ የለም። የማይጠየቅ ወንጌላዊ የለም። የማይጠየቅ ዘማሪ፣ የማይጠየቅ በልዩ ልዩ ጸጋ ስጦታ የሚያገለግሉ ማንም የለም የለም። የለም ወገኖች። እሺ ኤርሚ ድምጽ ይሰማል? አዎ ወንድምነት። እሺ አይ ከዘንዶ ጋር ተያይዞ ከቤተ መቅደስም እየወጣ የሚያስቀድስ ዘንዶ አላቸው። እሱ ያው ቴሌግራም ላይ ባለፈው የላኩልን ድጋሜ ልኬልሃለሁ። የበርሜል ጊዮርጊሱ ደግሞ ዋትስአፕ ላይ ገብቶላል፣ ሁለቱም ቪዲዮ ማለት ነው። የሚያስቀድስ ዘንዶ ያ ልክ ነው። ከቤተ መቅደስ እየወጣ የሚያስቀድስ ዘንዶ አላቸው ኦርቶዶክሳውያን። ዘንዶ በዘንዶ ሆኗል ጫወታው። አዎ የዘንዶ መንፈስ። ዛሬ ግን እንቅልፍ ዞር የሚልብኝ አይደል? አይ በቃ ምን ተተኛዋል? ቁጭ ብለህ ደር። በቃ ንስሐ ገብታችሁ ቆርባችሁ ከሆነ ሞት ፈልጋችሁ ከሆነ ሂዱ። ግን ይሄው እውነታውን ተናግረናል። ማንም አባት ከዚያ ቦታ ላይ እቺን መልእክት አይነግራችሁ። ማንም እዚያ ቦታ ላይ አሉ ደግሞ ወጣት አስተባባሪዎች ቢሞቱ እቺን መልእክት አይነግሯችሁ። ስትሞቱ አስከሬናችሁ እንደማይወጣ ታውቃላችሁ። እዛ ቦታ ላይ ዋት ስትሞቱ አስከሬናችሁ ማን ነበር? መምህር ፍቅረ ማርያም ነው አይደል ስሙ?
አዎ የሚል ፍቅረ ማርያም መምህር ነው። በቴዎሎጂ ተመርቆ በቤተክርስቲያን ውስጥ ተመድቦ የሚያገለግል መምህር ሰበካ ጉባኤ ኃላፊ ነው። ኦኬ ሎክ ቤተሰብ አይላክ እዛው ትቀበራላችሁ ሳይነግሩ በቃ ንስሐ ገብታችሁ ቆርባችሁ ከሆነ ሞት ፈልጋችሁ ከሆነ ሂዱ። ግን ይሄ እውነታውን ተናግረናል። ማንም አባት ከዚያ ቦታ ላይ እቺን መልእክት አይነግራችሁ። ማንም እዚያ ቦታ ላይ አሉ ደግሞ ወጣት አስተባባሪዎች ቢሞቱ እቺን መልእክት አይነግሯችሁ። ስትሞቱ አስከሬናችሁ እንደማይወጣ ታውቃላችሁ። እዛ ቦታ ላይ ስትሞቱ አስከሬናችሁ ወደ ቤተሰብ አይላክ እዛው ትቀበራላችሁ። ሳይነግሯችሁ ትሞታላችሁ። ከሞታችሁ በኋላ አስከሬናችሁ አይወጣም። ይሄ ነውር ነው። ቤተክርስቲያኗ ላይ ያሉት አካላትም ሊያስተካክሉት የሚገባው ነውር። ሰው አሜሪካ ሞቶ እንኳን አስከሬኑ በብዙ ሚሊዮን ብር መጥቶ ቤተሰቡ ይቀብሩታል። እስካጠናው ጥናት ደግሞ ቦታው ላይ ምንም አይነት ያ ሰው እዛ ቦታ ላይ ከሞተ በኋላ እዚያ ስለተቀበረ የሆነ ቃል ኪዳን ያገኛል የሚል ምንም አይነት ቃል ኪዳን የለውም። ቦታ ማለት በተለየ መልኩ የተሰጠው እንደ ደብረ ሊባኖስ እንደ ግሸን ማርያም የተሰጠው የተለየ ቃል ኪዳን የለውም። ይሄ ነው። ስለዚህ አስከሬናችሁ መላክ ካለበት ከሞቱ እንኳን ዘመዶቻችሁ እንዲላክ አድርጉ። አለቀ። ሬድ እውነታው ይሄ ነው። ዋት እሺ ብርኪ ቴሌግራም ላይ ነው ያልከኝ። ኦኬ ጠበሉ ስትገቡ ጠበሉ ጋዝ አለው። ጋዙ ይሰውራችኋል። within 3 minutes ለ3 ደቂቃ ለ4 ደቂቃ ለ5 ደቂቃ ይሰውራችኋል። ከራሴ ልንገራችሁ። እኔ ለምሳሌ ስገባ ወደ ጠበሉ እኔ መምህር ነኝ፣ እኔ ሰይጣን የለብኝም አይሰውረኝም ብዬ ገባው። ከመግባቴ በፊት አንድ ቀን ቀድሞ አንድ ከአዲስ አበባ ዩኒቨርሲቲ እርኩስ መንፈስ ጸላይ በላዩ ላይ አድሮ በጣም የሚያስጨንቀው ልጅ ነበር እና በጣም ጎበዝ ተማሪ እንደሆነ የምታውቁት የሚሰራው ካልኩለስ ሂሳብ በጣም የሚገርም ነው። እኔ ደግሞ ያው በሙያዬም ኬሚስትሪ መምህር ነኝ፣ ማይነር ማትስ እና ካልኩለስ ነው የሚሰራው። የሚገርሙ ፎርሙላዎችን ነው የሚናገረው እና በጣም ገርሞ ወይ እግዚአብሔር እርኩስ መንፈስ ይህን የመሰለ እውቀት ይዞ እንዴት እንዲፈተናል እያሉ እሱን ቁጭ ብዬ ለረዥም ሰዓት ሳዳምጠው ነበር። የሚሰራውን ሂሳብ ማለት ነው። በረሃ ነው ቦታው፣ ውጭ ላይ ነው የምታድሩት እና ያንን እያሰላሰልኩ በማግስቱ ወረፋ ደረሰንና የኛ ማህበር ልጆች ገባን ወደ ጠበሉ። ልክ ጠበል ውስጥ እንደገባው ሰው መጮ ጀመረ። የሚጮኸው አንደኛ እንደ እውነታ ስናወራ ጋዙ ያፍናቸው እፍን በቃ የሆነ ነገር ንቅ ያደርጋቸው የሚወጣ ጋዝ ስላለው እና ጋዙ ፍን የሚያደርጋቸው ብዙ ሰዎች ይጮሃሉ እና ጋዙ ሲያፍናቸው ሲጮሁ ኖርማሊ እኔም እዛ ውስጥ ላይ ስለነበርኩኝ በጣም ገርሞኝ ይስቅ ነበር። እየዞርኩኝ እንዴት አሁን ምንድነው የሚያስጨዋቸው ምናምን ብዬ እየዞርኩ እያለ ልክ እንደ ዞር እንዳልኩኝ በቃ የሆነ ነገር መጥቶ ንቅ ነው ያደረገኝ። ለምን በትንፋሼ ጋዙን ወደ ውስጥ ስበው ያ ጋዝ ጸጥ አደረገኝ። ከዛ ወዴት ነው የወሰደኝ ካስታወሳችሁ ከአንድ ቀን በፊት ምክንያቱም እንዲህ አይነት ነገር አይነገርም ብዙ ጊዜ ስለ ራስ እኮ አይሰበክም፣ ግን እውነቱ እንድታውቁት ነውና ወዴት ነው የወሰደኝ ያ ጋዝ ጋዙ ወደ ውስጥ ስበው ያ ወጣት ልጅ ሲሰራ የነበረውን ካልኩለስ ሂሳብ የሆነ ጋውን የለበሰ ነጭ መምህር ነው ይመጣና ቦርድ ፊት ለፊት ነው ይችን ጥያቄ ስርዓት ይለኛል። አይ ጥያቄውን እኔ አልችለውም ከብዶኛል ስል መጣና እንቃረገኝ ቦርድ ላይ አንጠለጠለኝ። ይሄ ሁሉ የሚታየኝ በዛ 3 ደቂቃ ውስጥ ተመልከቱ። በቃ እኔ የሞትኩ ያክል ነው የተሰማኝ። ንቅ አርጎ የማትስ መምህር አንጠልጥሎ ያዘኝ። ነጭ ጋውን ለብሷል። የሚታያችሁ የሆነ ነጭ ብርሃን ብቻ ነው። በቃ የሞታችሁ ያክል ነው የሚሰማችሁ። አነቀኝ። ከዛ በጣም ታገለዋለሁ እጁን ለማስለቀቅ። ከ3 ደቂቃ በኋላ ያ ጸበል 3 ነው የሚወጣው። በየ30 ደቂቃው 3 እንደ ፋውንቴን ወደ ላይ ወጥቶ የሚገባ እና ያን ሲጨርስ ወዲያውኑ ይመጣሉ፣ ገመዱን ይፈቱላችኋል ስትነቁ። ከዛ ያለሁት እዛው በርሜል ጊዮርጊስ። ከዛ በጣም ነው የደነገጥኩት፣ ምክንያቱም ሞቼ የተመለስኩ ያክል ነው የተሰማኝ። አሁን አደጋውን ልንገራችሁ። እኔ ያየሁት የሆነ የማላውቀው ሂሳብ መምህር፣ እውነታው ይሄ ልክ በህልሜ የሆነ ሰው አይቼ እንደመምጣት
ቅዱስ ሚካኤልን አላየው፣ ቅዱስ ገብርኤልን፣ ቅድስት ድንግል ማርያም አላየው። አቅሜም አይደለም ቅድስናዬም አይደለም። እንደኔ አይነቱ ኃጢአተኛ ድንግል ማርያምን አይደለም በምናብ በራእይ ላያት ይቅርና እንደኔ አይነቱ በደለኛ ሰው ስዕሏን ፊት እንኳን ለመስገድ የሚገባኝ ሰው አይደለም። ከዚያስ ወጣን። ከዚያስ ደግሞ አንድ ልማድ አለ፣ ምስክርነት ስጡ የሚባል ነገር አለ። በጣም የሚያሳዝነው ነገር ሰው እንደው ድንግል ማርያም ብትታየው እንኳን አየው እኮ አይልም። ከየትኛው ገዳም እንደተማራችሁ አላውቅም። እንዲህ አይነት ትምህርት አንዷ ተነሳች፣ እኔ ድንግል ማርያም ነጭ ለብሳ ልጇን አቅፋ። አንዱ ተነሳ፣ ቅዱስ ሚካኤል ሰይፉን ይዞ ወደ ሲኦል ሲያሯሩጠኝ። ሚካኤልን ከዚህ በፊት በምን አውቀው ነው? ሚካኤል ይሁን ገብርኤል ይሁን ራጉኤል ይሁን ማን ይሁን በምን አውቀህ ነው? ሚካኤል ነው ገብርኤል ነው ብለህ እንኳን ሚካኤልን ይቅርና እኔ እዚህ ሁለት የማታውቃቸው ህፃን ልጆች ፊት ለፊት ባመጣ አበበ ነው ከበደ ነው ብለህ መለየት የማትችል ሰው አንተ በራእይ ሚካኤል ታየኝ ትላለህ፣ በርሜል ጊዮርጊስ ይላል። እፈው አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ተሐድሶን የጠላች ቤተክርስቲያን መጨረሻዋ እንዲህ ነው። አባታችን አባ ጊዮርጊስ ዘጋስጫ ወሎ ውስጥ የሚገኘው በአውሬና በዘንዶ የሚጠበቀው ገዳሙ ላይ ሁሌም የአብይ ጾም ህማማት ላይ በየዓመቱ የስቅለት ቀን ቁመቱ 60 ክንድ የሆነ ታላቅ ዘንዶ ከቤተ መቅደሱ ይወጣና ግብረ ህማማት ከሚነበብበት ከአትሮንሱ ስር ተጠምጥሞ ራሱን ቀና አድርጎ ከየት ይወጣና ከቤተ መቅደስ ይወጣና ዘንዶ የት ነው የሚኖረው? መኖሪያውን ቤተ መቅደስ ውስጥ ምንድነው የሚኖረው? ታቦት አብሮት ምን ይኖራል? ዘንዶ። አባታችን አባ ጊዮርጊስ ዘጋስጫ ወሎ ውስጥ የሚገኘው በአውሬና በዘንዶ የሚጠበቀው ገዳሙ ላይ ሁሌም የአብይ ጾም ህማማት ላይ በየዓመቱ የስቅለት ቀን ቁመቱ 60 ክንድ የሆነ ታላቅ ዘንዶ ከቤተ መቅደሱ ይወጣና ግብረ ህማማት ከሚነበብበት ከአትሮንሱ ስር ተጠምጥሞ ራሱን ቀና አድርጎ ከህዝቡ ጋር ሲሰግድ ውሎ ካህኑ ሲያሰናብት ማታ ተመልሶ ወደ ቤተ መቅደሱ ይገባል። እኒህ ከማህሌተ ጽጌ ደራሲ ከአባታችን ከአባ ጽጌ ድንግል ጋር በመንፈስ የተጠራሩ መገናኘት ሲፈልጉ ከእሳቸው ገዳምና ከአባ ጽጌ ድንግል ገዳም መካከል ላይ ያለው የወለቃ ወንዝ እየሞላ ቢያስቸግራቸው ከፍቅራቸው ጽናትና ብዛት የተነሳ እንባቸውን አፍስሰው አልቅሰው አፈር አንስተው ቢረጩ የረጩት አፈር ድልድይ የሆነላቸው ከህፃንነታቸው ጀምሮ ከእናታችን ጋር የተለየ ቁርኝት ያላቸው አባታችን አባ ጊዮርጊስ ዘጋስጫ በሚከፋቸውም ሰዓት በሚደሰቱም ሰዓት ስነ ስዕሏ ላይ እየሄዱ እየተደፉ ይማጸኗት፣ ያለቅሱ፣ ደስ ይላቸው ነበር። ታዲያ አንድ ቀንም ስነ ስዕሏ ላይ ሆኖ በሚያናግሯት ሰዓት በግዘፍ አካል ወጥታ ጡቷን አጥብታቸው ሂዳለች። አይ ይሄን የጡት ነገርማ ተውት፣ የጡቱን ነገር ተውት። በጣም ነው የሰለቸን። ቆይ ለምን አጠፋው? ምን አለቃ ሰውየው እኔ ሽማግሌው ናቸው ስዕሉ ውስጥ ጡት የጠቡት። ታዲያ ማይ ጋድ በዘንዶ ጊዜ ጭጭ ብለሽ ጡቱ ጋር ሲሆን ብድግ አልሻል። አይ እኔ ምን እያሰብኩ ነበረ ከፋሚሊ ከኛ ፋሚሊ የሆነ 14 አመት ልጅ 3 አመቷ ነው ከጠፋችና እዛ በቃ አይምር ልብ ያለው እሷ ጋር ነበር። አሁን ሲነሳ ጠፍታ ቀረች። ማስታወቂያም ቢነገር የት እንዳለች እስካሁን ያልታወቀም በቃ የለችምና በቃ ጥርጥ ወደዛ ሄጄ ነው ሐሳብ ይዞኝ እሷን እያሰብኩ ነበረ በመሃል እና ቅድም ሜርሲ ስትል ነበር ስለነበረ ነው ህፃናት ይጠፋሉ፣ ትልልቅ ሰዎችም ይጠፋሉ እና የሚጠፉበት ግን አይታወቅም፣ የት እንደደረሱ አይታወቅ ነው። አብዛኞቻቸው ጠፍተው የሚቀሩት አይገኙም። እና እሷ ነበረች ወደ ውስጥ የመጣችው እያሰብኩ ነበረ። በቃ ሶሻል ሚዲያ ምናምን ፖስት ተደርጓል፣ ያልተፈለገችበት የለም ግን
እስካሁን የት እንዳለችም አይታወቅና እሷን ያሰብኩ ስለነበረ ነውና አሁን ጡቱ ላይ እንትን ያልኩት ለዛ ነው የነቃሁት ማለት ነው። ግን ሰውየው በዛ ልክ እንግዲህ አንደኛ ዘንዶ እዛ ቤት ይወደዳል። ዘንዶና ጅብ በጣም ጅብ ነው። አንዱም ባለፈው አንድ ጊዜ አንድ ቪዲዮ ያዩ ነበር ቤተክርስቲያን የሚጣበቅ ተብሎ ማለት ነውና ዘንዶ አሁን ታቦቱ ስር ግን ምን ያደርጋል? ቤተ መቅደስ ውስጡ ከሆነ ቅድስተ ቅዱሳን የሚሉት ማለት ነው አይደል? ታቦቱ ያለበት ማለት ነው እሱ ዘንዶ የሚቀመጠው። እኔ ህዝቡ ነው በቃ በጣም የሚያሳዝነኝ ህዝቡ ነው በጣም የሚያሳዝነኝ። ምንድነው እውነት ነው ወይ አይደለም ወይ ምናምን ብሎ ከመመርመርና ነገሮችን ከመጠየቅ ይልቅ ሁሉ ቀን በቃ በተቃውሞ ነው የሚነሱትና ራሳቸውን ነው የሚጎዱት፣ ህይወታቸውን ነው የሚጎዱት። በተለይ ክርስትና ላይ የክርስትና ህይወት ቀላል ህይወት አይደለምና ቆም ብላችሁ እንድትመረምሩ ያላችሁበትን ቆም ብላችሁ እንድትፈትሹ የዘመን ፍጻሜ ላይ ነው ያለነው። እኛ ይሄን በመናገር ምንም የምናገኘው ቤኔፊት የለም። ህዝባችንን እንደ ህዝብ ከማንቃት ባለፈ በክርስቶስ ኢየሱስ በማመን የዘላለምን ህይወት እንድታገኙ የምንነግራችሁን ወንጌል አትክፉ። ያ ወንጌል እጃችሁ ላይ አለ። ያ መጽሐፍ ቅዱስ እጃችሁ ላይ አለ። ኦርቶዶክሳውያን የሌላችሁ ግዙ፣ መጽሐፍ ቅዱስን ግዙ። በቃ ሌላውን እርሳው። ብራዘር መጽሐፍ ቅዱስን ግዛ። እግዚአብሔር ልጁን ነው የሰጠን። እግዚአብሔር መንፈሱን ነው የሰጠን። እግዚአብሔር ቅዱስ ቃሉን ነው የሰጠን። ቅዱስ ቃሉን ስታነብ ስለ ልጁ አምላክነት፣ ስለ ልጁ ሰውነት፣ ሰው መሆን፣ ስለ ምሕረቱ፣ ስለ ፍቅሩ፣ ስለ ቸርነቱ ለኔና ለአንተ ለበደል ለኃጢአታችን የከፈለውን መስዋዕትነት እሱ ነው የሚነግርህ እና በእርሱ ብታመን የዘላለም ሕይወት እንዳለ ይነግርሃል። በቃ የመጽሐፍ ውስጥ ትንፋስ የሚያወራው ይሄ ነው። ምን ያደርግልህ አንተ የሰው አጽም ከሳጥን ውስጥ እያወጡ መቼ እንደሞተ የማይታወቅ ደግሞ መቼም ይሞት የሰው ጭንቅላት የፈረሰ በሰበሰ ከሱቲ ውስጥ አውጥተው ሳም ብለው ሲሉ ደረት ላይ ታቀፈ እሱን ለመሳብ ችኳንታ ተከራይተህ ከአዲስ አበባ ነቅለህ አንዳንዱ የሚሄደው በጸበል ቦታ መምህር ፍቅረ ማርያም እንደተናገረው እየሞተ ሬሳው ሁሉ ጭምር የሚከለከልበት ንቁ። ይሄን ነው የምንተውላችሁ። ሌሎች የምትሉት ካለ ማለት ትችላላችሁ። ጸጋ ይብዛላችሁ ወገኖች። ሜርሲ ቤቱን ምሪው። ቡና አልጠጣ ነው፣ ጥቂት ታገሱኝ። እሺ ኤርሚ፣ እሺ ምንን ሀሳብሽን ጨርሰሻል? አይ ያልጨረስኩም፣ ግን ያው የጡቱ ነገር እንዴት ስዕል ላይ ትልቅ ሰውዬ ስዕል ላይ ጡት ሲወጣል ጡቱ ላይ አሁን ስዕሉ ላይ በትክክል አሁን እኔ አላቅም እሱ ነገርና እኔ ማርያም ግን በጣም ነው የምታሳዝነው። እውነት የጌታ እናት በዚህ ልክ ማዋረድ ማቃለል ነውና ስዕል ላይ ጡት ይወጣል ብሎ ማሰብና ይሄን አሁን እንደ ተአምር ማየት እና ማህበረሰቡ እውነት እኮ ብሎ ነው የሚቀበለው። ህዝባችን እኔ የሚመስለኝ ግን የተደገመበት ይመስለኛል። ይሄ የሚደጋግሙት ምናምን የሚጠጡት ጸበል የሚቀቡት እምነት እየተባለ የሚወሰደው ነገር የሚሳለሙት መስቀል እዛ ላይ ሁሉ ነው የሚደገም ይመስለኛል። ምክንያቱም ህዝቡ እንዳያስተውል ነው የሚደረገው። ሁሉን ነገር አሜን ብሎ እንዲቀበል ልክ ነው ብሎ እንዲቀበል እንጂ ያለ ምንም የፈዘዘ ማህበረሰብ አታገኝ። እንደዛ አይፈዝም። የተማረ አሉ፣ በጣም በትልልቅ የተማሩ ሰዎች ያሉበት ነው። እንግዲህ እዛው ኦርቶዶክስ ተዋህዶ አማኞች በሙሉ ያልተማሩ ብቻ አይደለም፣ የተማሩ ታላላቅ ሰዎች ያሉበት ነው። ግን አይመረምሩ፣ መጽሐፍ ቅዱስን ማያነቡም። በፕሮፌሰርነት ደረጃ በዶክተር ደረጃ የተማሩ ታላላቅ ሰዎች ያሉበት ቤተ እምነት ግን መጽሐፍ ቅዱስ አንብበው የማያውቁ እኔ ሳስበው በግሌ እንደው የሚመስለኝ የሚደገምበት ህዝቡ ይመስለኛል። ምክንያቱም አይደገምም ልንል አልችልም። ህዝቡ እንዳያስተውል አይምሮ እንዳያስተውል መጽሐፍ ቅዱስ እንዳያነብ አዚም ድንዛዜ የተደረገበት ይመስለኛልና እንደውም በዚህ አጋጣሚ ያስታውሱኝ የጊዮርጊስ ፒያሳ ያለው እዛ ያሉ ዲያቆናት አንድ ጊዜ ምን ሲሉ ሰማለሁ፣ ህዝቡ ተደግሞበት ነው የሚፈዘው ይላሉ፣ ያወራሉ እርስ በርስና
አለ ድግምት አለ እንዳያስተውል እንዳይመረምር እንዳይጠይቅ መጠየቅ እኮ አትችይም ሁሉን ነገር አሜን ብሎ እንዲቀበል ማለት ነውና እንደዛ ያሉ ያወራሉ እና ልክ ነው ማለት ነው ምክንያቱም በሚሰጠው ጸበል ተብሎ የሚሰጠው የሚቀባቡት የሚተሻሹት እነዚህ መጽሐፍቶቹ በሙሉ ይዘውን ምን ሄዶ ድሮ ምን ገዛቸው ምናነባቸው በሙሉ የሆነ ድግምት ነገር ይኖርባቸውና ሰው ማስተዋል ይሳነዋል ይሄን አሜን ብሎ ይሄዳል አጽም ስሞ ይመጣል አስባችሁታል ዘንዶ እንግዲህ ቤተ መቅደስ ውስጥ ዘንዶ አስራ ማርያም የሚባል አለ እንግዲህ በገሃድ ማለት ነው እንግዲህ ዘንዶን ተሰራው ባላቅም እንደዛ አይነት ስያሜዎች አሉና በዚህ ልክ ማህበረሰባችን በእውነት መሆኑ በስርዓት ውስጥ ነው ያለው ሁሉ ጊዜ ደግመንም ደጋግመን እንደምንለው መጽሐፍ ቅዱስ እንዲያነቡ እግዚአብሔር አምላክ የልቦናቸውን አይኖች እንዲያበራ ነው ምንፈልገውና በብዙ ተግዳሮት ውስጥ ነው የሚያልፈው ማህበረሰቡ በጣም ነው የሚያሳዝነኝ እኔ ኦርቶዶክስ ቤተክርስቲያን ምክንያት አማኞቹና ምን እንላለን ከመጸለይ ውጪ ከማበረታታት ውጪ መጽሐፍ ቅዱስ እንዲያነቡ ገዳማትንም ሲዞሩ በጥንቃቄ ቢያደርጉ በዚህ አጋጣሚ ተሰብስበውም አንድ ጊዜ ቢሄዱ ብቻቸውንም ባይሄዱ በተለይ ወጣቶች ይሄዳሉና እናቶች ትልልቅ ሰዎችም ቢሆኑ በጋራ ቢሄዱ ተሰብስበው ቢመርጡ ቦታዎች እነዚህ ትልልቅ ገዳሞች ራቅ ያሉ ቦታዎች እንደዚህ ዋሻ ምናምን ባይሄዱ ራሳቸውን ላደጋጋልጠው ባይሰጡ ነውና ብዙ ነገር ምለለ መጽሐፍ ቅዱሳችሁን አንብቡ እውነት ይሄ ነገር እንደተባለው ደጋግመን ማየት ይኖርብናል ምክንያቱም እየተዳፈነ ስለሚቀር ማለት ነውና ያው የበጓ ነገርም ስላልወጣች የሚቀድም እንዳለው ቫይራል መውጣት አለበት ፈልጋለሁ ተባረኩ በጣም የሚያሳዝነው ያ አምላክ ያህል ነገር አንብቡ መጽሐፍ ቅዱስ እስኪ አንብቡ እውነት አርነት ያወጣል አንብቡ ገዳም በመሄድ የሞተ ሰው ቅድም አንድ ኮሜንት ያየው ነበር የቅዱሳን እኮ ነው አጽሙም የቅዱሳን ሰዎች ነው አለ የቅዱሳን አጽም ቢሆን ሳሙት ይባላል ወይ አጽም ነው ምንድነው የሚያስገኘው ነው ያና ሰው ስም የፈለገ ጻድቅ ቢሆን አጽሙን መስተሻሸት ምንድነው በረከትስ ይገኛል የሚል አለ ወይ ከአጽም ጋር እኔ ምን አይነት በረከትስ ነው የሚገኘው የት ጋር ነው የተጻፈው እንደዛ ተብሎና እንደዛ አይ ቲንክ በረከትም እናገኛለን ምናምን ይላሉ ለፈውስ ይሆንላሉና እንደዚህ አይነት የመጽሐፍ ቅዱስ አስተምሮት የለም ያጋነንታዊ ትምህርት ነው ወይ ምን አሁን ይሄን አጽም ብታገኝ አንቺ እንትን ይልሻል ማለት አሁን የአጽም ማህበር ባሳየሽ ምን ይሰማሻል የአጽም ማህበር አሁን የነ ፋጡማ ይሁን የነ አብደላ ይሁን አይታወቅም ግን እስኪ የአጽም ማህበር ላሳየሽ ዋስና መከታ እግዚአብሔር ካልሆነ ተስፋ የሚሆነ ህይወት የሚሰጥ ይሄ ማለት ቦረና ዋሻ ማርያም ነው ተመልከቱ አምላኬ ብቻ ነው የሚያስተማመነኝ እግዚአብሔር ብቻ ነው የሚያስተማመነኝ እሺ ምንድነው ብሩኬ እነዚህ ምን በጅምላ የተቀበሩ የተገደሉ ናቸው ምንድነው ቤተክርስቲያን ገዳም ውስጥ ነው ዋሻ ውስጥ ነው ዋሻው የምን ዋሻ ነው ገዳም ነው ማርያም ገዳም እና ዋሻ ውስጥ አጽሙ እንደዚህ እየታየ ነው በጌታ በኢየሱስ እንዴ ለበረከት እኮ ነው በእርግጥ ዛሬ ሁሉም እንደዚህ እንደሚያየው በገዳም እንደቆመ ነው የቀረው ሰውዬው ሳይቀበር ማለት ነው አስከሬኑ ሳይበሰብስ ስጋውም ሳይፈርስ ደርቆ ጸጉሩ ሳይረግፍ እንዳለ ተቀምጦ ይገኛል እቺ ፋጤናት በእርግጠኝነት ጌታን ብሩኬ ሳይቀብሩት ነው ከመቃብር አውጥተውት ነው እንደዚህ እንደተገተረ እንደቆመ አልተቀበረም ለምን ይቀበል አልተቀበረም እዛው እንደቆመ ነው ከተቀበረማ የታገኝተው ወንድሞቻችን ይስሙታል አንተ እየቀለድክ ነው እንዴ ለምንድን ነው የምቀልደው ሌላው ቀርቶ አስከሬኑ የሴት ይሁን ወይም የወንድ በሚለይ መልኩ ይታያል በትንሹ በዋሻው ውስጥ ብቻ ከ5000 ያላነሱ የቅዱሳን አጽሞች ከአቀር የምን አጽሞች አለ ሰማሹ የሴት የወንድ
ጾታቸው አልሰማሽውም ማለት ነው። እሺ ቆይ እስቲ ጾታቸው ማለት በዋሻው ውስጥ ብቻ ከ5000 ያላነሱ የቅዱሳን አጽሞች የቅዱሳን ከ5000 ያላነሱ ቅዱሳን የቅዱሳን አጽሞች ደንግጣለች እኮ አሁን መነን አሁን ቤተሰብ ስሯ ካለ ልቧን ሰው ይደግፍላት ደንግጣለች። ስለዚህ ነው አሁን አየህ ጌታን ደግጫለሁ በጌታ በኢየሱስ የቆመው ሰውዬ ነው እኮ ያስገረመኝ። ደግሞ የቆመው ታያለሽ በቀጥሎ ሙሉ አካላቸው ጥፍርና ጸጉር ሳይጓድ እስከ ዛሬ ድረስ በክብር ተቀምጠዋል። ይህ የሚሆነው ለጻድቁ በተሰጠው የቃል ኪዳን ስፍራ ብቻ ነው። 20 ሜትር ርቀው ወጣ ብለው ከገዳሙ የተቀበሩ አስከሬኖች ወዲያው ይበሰብሳሉ። በአንድ ወቅት አንድ አስከሬን ግማሽ ጎኑ ወደ ገዳሙ ድንበር፣ ግማሽ ጎኑ ደግሞ ወደ ውጭ ይቀበርና ከብዙ ዘመን በኋላ አጽሙን አስቆፍረው ሲያወጡት ወደ ገዳሙ ያለው አካል ሳይበሰብስ ከገዳሙ ውጭ በ50 ሳንቲሜትር ርቀት ያለው ግማሽ አካል በስብሶ እንደተገኘ የገዳሙ መናንያን ይናገራሉ። የገዳሙ አቀማመጥ በሰሜን ወሎ ከሚገኘው ከይምርሃነ ክርስቶስ ገዳም ጋር ይመሳሰላል። በታላቅ ተራራ ስር በሰፊ ዋሻ ውስጥ ቤተክርስቲያኑ ይገኛል። በገዳሙ ካሉ በርካታ የቅዱሳን አጽሞች ውስጥ በክብር ትንሣኤን እየናፈቁ ከሚጠብቁት ዋሻ ውስጥ 3ቱን አንድ መናኝ አውጥተው አሳዩን። አንድ የሰውነት አካል ሳይጎድል ሙሉ አካል አለ። ከነፍስና ከዓይን መፍሰስ በስተቀር አንዳች አልጎደለም። በእጅጉ የሚያስደንቀውና የሚያስገርመው ነገር ቢኖር ከዚያ ከቅዱሳን አንገት አጽም ላይ በአንገታቸው ላይ የታሰረው ማተብ እስከ ዛሬ ድረስ ሳይበሰብስ በአንገታቸው ላይ እንደታሰረ መገኘቱ ነው። እኛም ማየት ማመን ነውና በዚህ ፊልም ላይ ቀርጸነዋል። ግን ምንም አይመስለውም እንዴ? አሁን ኦርቶዶክሳውያን ኑና በረከታችሁን መውሰድ ይችላል። ከምርግ እንደዚህ ማደረግ ጭራሽ ቆሞ ደግሞ 3ቱንም በጌታ በየሰውየው ግን ምንም አይመስለውም እንዴ? በኢየሱስ ራሴን አመመኝ ጌታ። ወይ ኧረ አትሳቅ ኤርሚ፣ ይሄ አያስቅም በጌታ። ወይ አምላኬ ድረስልኝ። ጴንጤነትሽ በደንብ ገብቶሽ ጌታን ታመሰግኛለሽ። ኢየሱስ ምንድነው እንደዚህ ተቆም ደግሞ ደርድሯቸዋል እንዴ? ያማል ሰውየው ምንድነው? ወጣው ሊጎበኙ ነው? ማን የሚባሉና ስማቸው ይታወቃል? ይስሟቸዋል ሁሉ በኢየሱስ ይስሟቸዋል። ጌታን እኔ አምላኬ ሊሳሙ አይደል የተቀመጡት? በኢየሱስ ይሳለሟቸዋል፣ ከዛ በረከት ያገኛሉ ብለው የሚሉ ስለዚህ የሙት መንፈስ ይገባበታል። ሌሊቱን ሁሉ ሲያሰቃየው ዘመኑን ሁሉ አስሮ ሲያሰቃየው ይኖራል። በጌታ ስም በኢየሱስ። እንደዚህ ግን መደረግ ይችላል እንዴ? ሰው አጽምስ ህግም አይጠይቃቸውም ለነገሩ እነዚህ። በኢየሱስ አቤት ጌታ ኢየሱስ አባቴ መዳን ነው መዳን ወድ መዳን አይደለም ግን መዳናችን እንዳይቀልብን በጣም ወይኔ አምላኬ ወይኔ ህዝቤ በእውነት ከእንደዚህ አይነት ማት ነው ያወጣው። ወንድምነት በቃ አድርገው ሪስትሪክሽን መጣብኝ። ታብና ኮፒን ሼር አድርጉት። ሪስትሪክሽን መጣብኝ። ቲክቶክ እንኳን ሲያዩ የሚዘገንነው ቪዲዮ
ታብና ኮምፕሊት ሼር አድርጉት ወገኖች ፕሊስ። ያቺ የቲክታክ ምልክቷን ትሩዝ ቴንኪ ወንድምነት ተባረክ። የቲክታክ ምልክቷን ጸጋ ይብዛላችሁ። የቲክታክ ምልክት ሳይኗን ነው። የልብ ቅርጽ አበባ አይደለም። እነ ቤኪ እነ ትሩዝ ምናምን ነገር እሷ የሚሰጣት ህይወት ቴንክ ህይወቴ ተባረኩ። ቴንክ አላዛርዬ ተባረክ። ብለስድ ቴንክ ዩ ጸጋ ይብዛላችሁ። ተባረኩ። እንዴ ለብሩኬ ነው እንደምሰጡት? ብሩኬን ጊፍት ከሰጣችሁት ናይስ ጊፍት ገዝቶት። እኔ ለቤቱ ሪስትሪክሽን ስለመጣ እኮ ነው ብየምለው። ለቤቱ ይህንን አጽም ሲሰሲያዩ ለብሩኬ ናይስ ጊፍት ስጡት፣ ቆንጅዬ ጊፍት ስጡት፣ ከበድ ያለ ማለት ነው። አጽም ብሩኬ ይህንን አጥንት አሳይተህ የወገኔ እኮ ሰው ነው። ቀጣይ ደግሞ የተክለ ሃይማኖትን መቃብር ከነ አልጋው ነው ማሳየው። ቤቱ ላይ ሪስትሪክሽን መጣብኝ ብዬ ነው አለው። ትሩዝም ሌሎቹም በሙሉ አንተ ላይ ሆነ የሚረባረቡት። ይሄኛ አንደኛው አጽም ግን እንትን ጃፓናዊ አይመስልም። አይኑ ጠበብ ያለው ከቻይና አካባቢ እኔ እንደውም የሳምኩት እሱን ነው ይመስለኝ። አንተ ብሩኬ ስማሃል አጽም ይሄን አጽም ስማሃል? አዎ ተናግሬያለሁ እኮ። መቼ? ኧረ ብሩኬ እኮ ያልሄድበት እኮ የለም ጌታ። ሲሪየስ? አዎ እዚህ ገዳም እኮ ሄጃለሁ። ይሄ አቡነ መልከ ጸዴቅ የሚባል ገዳም ነው። እና እነዚህ አጽሞ ሲወጣ እንደዚህ ሳምከው? ባፈኔ ሳምከው? በኢየሱስ እያገላበጥኩ ነው። ምን ልታገኝ ብለህ አንተ እያወራን የእውነትን ነው እየቀለድክ እንዳይሆን ብሩክ። እንዴ ሜርሲ መነንዬ ብሩክ እኮ ቁጥር 1 እኮ ከኢዮብ መጽሐፍ ምዕራፍ 1 ላይ እንዳለው እኮ ሰይጣን ያልሄድበት እኮ ገዳም እኮ የለም። ያልሄደበት ገዳም እኮ የለም። ኦ ማይ ጋድ! እና ታዲያ እነዚህ ናጽም ይስማል እንዴ? ጌታ ነው የደረሰለት። ንገራት በደንብ በተለይ ነፍሴ ዓለሟን አየች የተባለውን ዋሻ ጌታ ወይ ሰው በጨለማ ካለ እኮ አሁን አንቺ በብርሃን ሆነሽ ነው መነን በብርሃን ሆነሽ ነው። ያኔ በዛኛው መንግስት እያለን በጨለማ እያለን አሁን እንደዚህ አይነት ነገር አታስተውይም። ገብቶሻል? እኔ አሁን ገዳም ሲሄድ ለመጽደቅ ነበር የሚሄደው። በቃ የምሬን ነው ብላችሁ በጣም ብዙ ገዳማት ነው የማውቀው። እና ለምሳሌ የተክለ ሃይማኖትን መቃብር ለመሳም በሰልፍ ነው ገብተሽ መስሜ። በጣም የቆሸሸ አልጌ የሆነ መቃብር እኮ ነው ደብረ ሊባኖስ ማለት ነው። በሰልፍ በቃ ተሰልፈሽ መቃብር ትስሚያለሽ። የአቡነ ተክልዬን ማለት ነው የሳቸውን ቤዛ ነዋ። ቤዛ ስለሆነ በቃ መቃብሩን መሳም የዘላለም ሕይወት ያሰጣል። ግን በኩነኔ ውስጥ ነው ያለሽ፣ ምንም እረፍት የለሽም። እዚህም መልከጸዴቅም አቡነ መልከጸዴቅ ዋሻ ሄጄ አጽም ስሜያለሁ። እና አምሳለ ሲኦል እኔ አንድ ብቻ አይደለም የገባሁት 3-4 ምኑ ጋር ነው የሳምካቸው አንተ? የቱ ጋር ሳምካ? አንቺ ደግሞ ቀጥሎ ደግሞ ዝቅ ብለ ነው ከፍ ብለ ነው የሳምኩ ልትይ ነው። ቀጥልሽ በይታችሁ ረጅና ተኝ። በቃ አሁን ይሄንን
አጽም ስላየ ደንግጣለች የምትናገር ማለት እንደ በረከት ከሆነ ማለት ጉንጫቸው ነው ሰውነታቸው ሙሉ ነው። ምንድን የቱ ጋር የተለየ ቦታ ያለው ዝም ላይ ያገላበት ክለው ያገኘሽው ቦታ ነው ስም ያገኘሽው የአቡነ ተክለ ሃይማኖት እኮ አጽሙ ከመቃብር ውስጥ ሲወጣ በ57 ዓመቱ እስከ ስንት ሜትር ነበር? ሽቱ ይሸት ነበር እኮ ይላል መዓዛው የሚገርም ሽታ ነበር። ገድሉ ላይ ተጽፏል። ከየት ወጥቶ ሄዶ ከተቀበረበት ሲወጣ እንደዛ ነው አይደል ብሎ የሚለው ሆነ ምነት እግዚኦ ፍልሰቱ የፈለሰ ጊዜ ማለት ነው። ፈለሰ ረናታ ማታረለት ጌታ ኢየሱስ አቤት ከመንገ የተረገመ ስፍራ ነው። በርሜል ጊዮርጊስን አውቀዋለሁ። በርሜል ጊዮርጊስን ብዙ ጊዜ ማስታወቂያ ሰርቻለሁኝ። እኛ እንደው ማስታወቂያ በርሜል ጊዮርጊስ ስንሰራ ብዙ ሰው አያውቀውም ነበር። እዛ በርሜል ጊዮርጊስ እግርና እጄን ታስሬ ተጠፍንጌ ገብቻ ተጠምቄያለሁ። ሲኦል ገብቻለሁኝ። በጣም አስፈሪ ሲኦሎች ማለት ነው። ኮቪድ የመጣ ጊዜ በጣም አስፈሪ ገደል ነው ሀብትዬ የሚባለው ቦታ ለመታጠን ሄጃለሁ። ኮቪድ እንዳይዘኝ ማለት ነው። ኮቪድ የሎሚ ማርያም አቡነ ሀብትዬ ማለት ነው። ሀብተ ማርያም ከደብረ ሊባኖስ አሜሪካም እኮ ሲያጥኑ ነበር። ቨርጂኒያ ነው ዲሲ በቅጥቅጥ መኪና ላይ ምናምን ነገር ሆኖ ማለት ነው። በፒክአፕ ላይ በየኤምባሲው ላይ የገቡ ያጥኑ ነበር ይሉኝ። ኮቪድ ብለው በቃ በየኤምባሲው የገቡ መኪና ላይ ሆነው በዲሲ ነው በሜሪላንድ እንደዚህ አይቼ ነበር። ስስቅ ነበረ በጣም በእውነት። አይ ብሩኬ ንገራት የዚህ ዋሻውን እስቲ እንትን ነፍሴ ዓለሟን አየች ብሎ የሚለው ሰሜን ሸዋ ላይ ነው አደርሱ። ኢቲሳ ተክለ ሃይማኖትም አለ። ከዛ ዳግማዊ ጎልጎታ ዋሻ መድኃኒዓለም ነገራት ስለሱ አለማይ ስም የለም ያገኘውላ ነው የሚስመው። ኦርቶዶክስ የሆነ ሰው እና ልደተ ቃል ቢሄዱ ይስማሉ እና አክሊለም ቢሄዱ ይስማሉ። እያገላበጡ ነው የሚስሙት። አስፈሪ ነው። ምንን ዋሻ በጣም አስፈሪ ነው። ጨለማ ነው። ያው አምሳለ ሲወሉ ሰው ስትሞት የሚገባበት ስፍራን ያው በምድር ላይ ነው የሚያለማመዱሽ እና በሰልፍ ነው የምንገባው። ግራ እጃችን ግድግዳ ይይዛል። መልቀቅ አይቻልም። ከለቀቅሽ ወዴት እንደምትሄጂ አታውቂም። መውጣት አይቻልም ማለት ነው። ከኋላ ያለው ሰውዬ ደግሞ መውጣታችን ግራ ግድግዳሽን ለቀቅሽ ማለት መውጣታችን በጣም ነው የሚያስጨንቀው። ግራ እጃችን ግድግዳ ይይዛል። ከኋላ ያለው ሰውዬ ደግሞ በቀኝ እጁ አንቺን ነው የሚይዝሽ። እኔ ደግሞ ከፊት ያለውን ሰውዬ በቀኝ እጄ ይዛለሁ። ግራ እጃችን ደግሞ ግድግዳ ይዛል። ተያይዘን ነው የምንሄደው ማለት ነው እና በጣም ነው የሚያስፈራው። ስንሄድ ያው የማህበር ስለነበረን የጉዞ ማህበር የኔ ታናሽ ወንድም ከዛ ጓደኛዬ ስንገባ ከፊት ወንድሜ ታናሽ ወንድሜ ከኔ ፊት ደግሞ ጓደኛዬ ከዛ እኔ ሶስተኛ ነበርን። ስንገባ የገባ ነው ማለት ነው ወደ ዋሻ ውስጥ። በጣም ነው የሚያስፈራው። የተለያየ ሰው የተለያየ ድምጽ ያወጣል። በጣም በቃ ጨንቆት የሚጮህ ሰው አለ፣ የሚቀባጥር ሰው አለ። በቃ ባለፈው የጠፋብህን ስልክ ለኔ ወሰድኩብህ ምናምን ላይ ያለ የሚጮህ ሰው አለ እና በጣም ነው የሚያስፈራው። እና እየሄድን መንገድ ላይ በመሃል ከፊት ያለው ሰው ቆመ። ስንገባ ምን ብያቸዋለሁ? ወንድሜ ያለ ከፊት፣ ከዛ ቀጥሎ ጓደኛዬ፣ ከዛ እኔ ሶስተኛ ነኝ እና አይምሮዬ ላይ ያለው ከፊት ያለው ጓደኛዬ እንደሆነ ነው። እና በመሃል ቆመ። ስሙን እየጠራሁኝ ሂድ አልኩት። አልሄድም አለ። እሷ ከፊት ያለው ሰውዬ ካልሄደ ማንም ሰው መውጣት አይችልም ከዛ ውስጥ። ከፊት ያለው ሰው ከቆመ በቃ መሄድ አይቻልም። አልፈሽም በጣም ነው የሚያስቸግረው። ከኋላ ያሉ ሰዎች ይጮዋሉ። እሱን ሂስለው አልሄድም አለ። ኧረ እባክህ ስሙን እየጠራው ብለምነው አልሰማኝ አለ። ከዛ ፊቱን ዳበስኩት ስለማይታይ ፊቱን ሰውየውን ስዳብሰው ጺም የለውም። ጓደኛዬ ደግሞ ጺም አለው። ጓደኛዬ ጺም አለው እና ጓደኛዬ እንዳልሆነ ገባኝ። ስንገባ ግን እንዳልኳችሁ ከፊት ያለው ጓደኛዬ ነው። መቼ እንደተለያየን መቼ እንደዚህ ከፊቴ ሌላ ሰው እንደገባ ምናምን አላውቅም። ፊቱን ስነካው ጺም የለውም። አሁን ምንድነው ጓደኛዬ እንዳልሆነ አወቅኩኝ። እንደምንም ብዬ
አለፍኩት። እሱን ሰውየውን ይዤው ከፊቱ ሆንኩኝ ማለት ነው። ከሰውየው ፊት ሆንኩኝ። ልክ ከሰውየው ፊት ስሆን ግጥም አድርጎ ያዘኝ፣ በሁለት እጁ ያዘኝ። ከዛ ተያይዘን መሄድ ጀመርን። እንዳልኳችሁ እንደዚህ እንደሚወራው አይደለም፣ በጣም የሚያስጨንቅ ስፍራ ነው። ልክ ስንወጣ ሰውየው ባገኘው ቀዳዳ ሁሉ በቃ ተበላሽቷል፣ ባለው ቀዳዳ ሁሉ ማለት ነው። ሰውየው ተጸዳርቷል። አዎ በቃ ሁሉም ቀዳዳዎቹ ራሱ ላይ ተጸዳርቷል። ቆይ ምንድነው ሲኦል ቦታ ተጨንቆ ነበር ነው? ምን ልታዩ ነው የምትሄዱት? እዛ ውስጥ ምን አለ? ሲኦል ነው እንዴ? ሲኦልን በተግባር እዩት ነው ስትሄዱ። እዚህ ነው የምትሄዱት? ከዛ በቃ ወደቀ ሰውየው። በጣም ጭንቅ አደገኛ ነው። በቃ እንደዚህ በጣም ነው የሚያስጨንቀው። በጣም ነው የሚያስጨንቀው። ራሱ ላይ እንትን ብሏል ሰውየው፣ ተጸዳርቷል። በቃ አምልጦታል። ከዛ ከወጣች በኋላ ነፍሴ ዓለሟን አየች እያልሽ ትዘምሪያለሽ ማለት ነው። ነፍሴ ዓለሟን አየች ብለሽ ትዘምሪያለሽ። ከዛ ከወጣች በኋላ ተሰብስበሽ ቦታ ወጣ ማለት ነው። አዎ ነፍሴ ዓለሟን አየች ብለሽ ትዘምሪያለሽ። እና ይሄ ነው በቃ የገዳም ህይወት ማለት። ይሄ የገዳም ህይወት በቃ በምድር ላይ ሲኦልን መለማመድ ነው። በቃ ስትሄጂ ወደ ሰማይ በትገቢው ሲኦል ነው። በቃ ኦርቶዶክሳዊ አይደለሽ? ኦርቶዶክሳዊ ነሽ እና ወደ ሲኦል ነው የምትሄጂው። ነፍሴ ዓለሟን አየች የሚል መዝሙር ትዘምሪያለሽ። እና ይሄ አንዱ የገዳም ተሞክሮ ነው ማለት ነው። ይሄ ዳግማዊ ነው ያለው። እሱ አሁን የት ቦታ ነው ያለው? ያውን የምታያልከው ገዳም ብሩክ ከደብረ ብርሃን አለፍ ብለሽ ቀይት የምትባል ሀገር ሳትደርሺ በስተቀኝ ወደ ኩክየለሽ ማርያም መሄጃ መንገድ ማለት ነው። ወደ ኩክየለሽ ማርያም መሄጃ መንገድ ዳግማዊ ጎልጎታ ይባላል። ኩክየለሽም እንደዚሁ ዋሻ አለ፣ አምሳለ ሲኦል አለ። የቲሳ ተክለ ሃይማኖትም አምሳለ ሲኦል አለ። ስለዚህ ኦርቶዶክሳውያን አሁን የሚነገራቸው እሱ ነው ማለት ነው። እንግዲህ ስትሄዱ ሲኦል ነው የምትሄዱት ነው እንግዲህ ያንን ቦታ ያዘጋጁላቸው ለዛ ነው ማለት ነው። በሚገባ እና ወደዛ ነው የሚጠሩን እኛ ነው የሚሉን። እንደዛ ሲኦል እንድንሄድ ነው አልገባኝ። ሲጠሩን አሁን ነው ሲሉን ወደዛ ትሄዳላችሁ ነው አጭሩ። አዎ ላሊበላም ማለት ትክክል ነው። አዎ ነው የሚሉን ወደዛ ነው። እነሱ እርግጠኛ ወዳልሆኑበት ስፍራ እኮ ነው የሚሉን። በጣም ያሳዝናል። በጣም ወይ ብሩክ ጌታ ነው የረዳ። ግን በእውነት እግዚአብሔር እንኳን ከዛ ነጥቆ አወጣ። አሜን። ያኔም እንግዲህ ለዛሬ ታይቶልን ነው ጌታ መቼም መልካም ነው። በጣም መታደል ነው። እንኳን የጌታ ሆነን እንኳን ጌታ አገኘን። በእውነት ይሄንን ነው እንግዲህ ስንነግራቸው የማይሰሙን ወገኖች በጣም ያሳዝናል። ህዝቤ ግን መዳን አለበት። በእውነት ጌታ ይድረስላቸው ኦርቶዶክሳውያን። በእውነት ጸልይላቸዋለን ጌታ እንዲረዳቸው። መጽሐፍ ቅዱስ አንብቡ፣ በቃ አንብቡ። ዋው ቴንክ ዩ ስለ ሼር ስላረክኝ። ያ አጽም ሰውዬ ግን በጣም ነው የሚያስፈራ። አንደኛው በእርግጥ ቻይና ነው የሚመስለው እንዳልከው። በጣም ይዘገነናል እሱ ጋር እንዴ። አጽሙን እኮ በስርዓት እኮ ያወጡላቸዋል እኮ። ቅድም አየሁት እኮ ምዝዝ አድርጎ ሲያወጣው ከሆነ በመስኮት ነገር በመስኮት የሆነች ቀዳዳ ነገር ያስቀመጠው እንደ እንጨት ነው ደግሞ አውጥቶ የሚያቆመው። በጌታ በኢየሱስ ልክ ነው። ዋው! አሁን እንደዚህ ቅዱሳን ናችሁ ተብለው እንግዲህ ነው ማን ነው ያጸደቃቸው? እንዴት ነው የጸደቁት? ማን ናችሁ? ስማችሁ ምን? እዛ የተመዘገበ የለም። እንደው ዝም ብለው ነው ሰብስበው ያስቀምጧቸው እንጂ ትክክለኛ ማንነታቸው ተመዝግቦ አይመስለኝም። መቼም ሲያነቡ ምንም ወረቀት አልታየን። ዝም ብለው ነው አጽሙን እየመዘዙ የሚያወጡት። እነዚሁ ሰዎች ናቸው እንግዲህ መጥተው ሐዋርያ ቅብብሎሽ የሚሉን አጽም ቅብብሎሽ እያደረጉ በጣም ይዘገንናል በእውነት። ጌታ ይድረስላቸው። ጌርሳምዬ ብዙ ነገር አምልጦታል። አርፋጅ ነው ጌርሳም አለክ። አንድ ምናልባት ሰላም ለእናንተ ይሁን ተፈቀደልኝ? አዎ
ኦኬ ሁላችሁንም ተወደዳችሁ ቅዱሳን ብሩኬ እየመሰከረ መሀል ላይ ነው የገባሁት። ቅድም ከዳኒ ቤት ልክ ዳኒ ቤት ስገባ ወደዛ ሙቭ እናድርግ ብሎ ኤርሚ አናውንስ